100 ጊዜ ግንባር ሳታስነካ ከምትሰግድ 10 ጊዜ በስርዓቱ ስግድ። ስግደት እጣት በሚያርፍበት ጊዜ አካሄዳለሁ። የመጀመሪያውና የተገባው ስግደት እንደዚህ ነው። ለምን? እነዚህ የምታዩቸው የእጃችን ምንድናቸው? የእጅ ጣት ምንድናቸው? ጉልበቶች። እነዚህ የጣታችን ጉልበቶች ናቸው። ከዛ 2 ጉልበታችን መሬት ይነካል። ቀጥሎ ከዚያ ቀጥሎ 2 እጃችን መሬት ይነካል። ከዚያ ቀጥሎ ምናችን መሬት ይነካል። የፈለክ ብትቸኩል እነዚህ ካልተሟሉ ሰጊድ አለ። እሱ ለሚያቅተው ጭኛይቱ ብቻ ተዘረጋለች። ጭኛይቱ ላለመዳት ስለምትከብድ ማለት ነው። ለምንድን ነው ግንባር ማስነካት ግድ ይሆነ? በግንባራችን አፈሩን መንካታችን አባቶቻችን ምን አሉ? ከዚህ አፈር ነው የፈጠርከን ስንል የሚሰገድባቸውና የማይሰገድባቸው በዓላት አሉን አይደለም? ቅዳሜና እሁድ ነው። 12ን 21ንና 29ን ነው የጌታ የእመቤታችንና የሐዋርያት ተብሎ ማለት ነው። 12ቱ የሐዋርያት በዓላት ግዝት ናቸው፣ አይሰገድባቸውም። የእመቤታችን 33ቱ በዓላት አይሰገድባቸውም። የጌታችን ስንት? 18ቱ በዓላት። እነዚህን አንድ ክርስቲያን ልቅም ማድረጋችሁ ጽፋችሁ መያዝ ይገባል። በእነዚያ ቀናት ሰጊድ የለም። መስቀል የሚያዘክር ነገር ሲገኝ ማማት፣ ስግደት የሚያወሳ ነገር ሁሉ ሲሰግድ ሲመጣ ምን ይላል? ስገድ ወይ ወድቀ ሰጊድ ወይ ባስተብርኮ ወይ በእማሄ ስገድ ብሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤቴ እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከንጹሐን በረከት ያሳድርብን። የቅዱስ ጳውሎስ መልእክት ለዕብራውያን የተጻፈ ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉን በፈጠረበት በልጁ ነገረን። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉን በሥልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በዚህን ያክል መብለጥ ከመላእክት በላይ ሆኖ ከስማቸው የሚበልጥ እና የሚከብር ስምን ወረሰም። ከመላእክትስ ከሆነ ጀምሮ አንተ ልጄ ነህ፣ እኔ ዛሬ ወለድኩ፣ ዳግመኛ ምን አባት እሆነዋለሁ፣ እርሱም ልጄ ይሆናል ብሎ ከቶ ለማን ነው? ዳግመኛም በኵርን ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል አለም። ስለ መላእክቱን ነፋሳት የሚላኩትንም የእሳት ነበልባል የሚያደርጋቸው እርሱ ነው አለም። ስለ ልጁ ግን ጌታ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትርም የጽድቅ በትር ነው አለም። ጽድቅን ወደድክ፣ አመፃንም ጠላህ። ስለዚህም እግዚአብሔር አምላክህ እንዳንተ ካሉት ይልቅ የሚበልጥ የደስታ ዘይትን ቀባህ። ዳግመኛም እንዲህ አለ፣ አቤቱ አንተ አስቀድሞ ምድርን መሰረትክ፣ ሰማያትም የእጆች ሥራ ናቸው። እነርሱ ያልፋሉ፣ አንተ ግን ትኖራለህ። ሁሉ እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለህ፣ ይለወጣሉ። አንተ ግን መቼም መቼ አንተ ነህ፣ ዘመንህም የማይፈጸም ነው። ከሆነስ ጀምሮ ከመላእክት ጠላቶችን ከእግር በታች ጫማ በታች እስካደርግልህ ድረስ በቀኝ የተቀመጥ ማንን አለው? መላእክት ሁሉ መናፍስት አይደሉምን? የዘላለም ሕይወትን ይወርሱ ዘንድ ስላላቸው ሰዎች ስለ አገልግሎት ይላኩ የለምን? ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ዛሬ ንባቡን ለበረከትን ያነበብነው በእርግጥ ርዕሳችን በውስጥ ይኖራል፣ ግን ዋናው የትምህርታችን ርዕስ የሚሆነው
ስርዓተ ስግደት የሚል ይሆናል። ከዚህ በፊት ስርዓተ ጸሎት ተምረን ስርዓተ ስግደት ሳንማር አልፈን ስለነበረ ስለ ስርዓተ ስግደት እንማራለን። ስግደት ምንድን ነው? እንዴት ነው የሚሰገደው? ዓላማው ምንድን ነው? አባቶቻችን ቅዱሳን ከሁሉ ስግደት ላይ ያተኩሩ የነበረ ለምንድን ነው? በፍትሐ ነገሥት ስለ ስግደት የተነገረው አንቀጽ ለምንድን ነው ብዙዎቻችን ለመፈጸም የማንችለው የተቸገርነው የሚለውን ለማየት ያክል ነው። ቀደም ሲል ያነበብነው ኃይለ ቃል ውስጥ ወይሰግዱ ሎቱ ኩሎሙ መላእክቲሁ ወይም ወይሰግዱ ሎቱ ኩሎሙ መላእክት እግዚአብሔር፣ የእግዚአብሔር መላእክት ወይም የእርሱ መላእክት ሁሉም ይሰግዱለታል ተብሎ በ6ኛው ቁጥር ላይ ኃይለ ቃል ተጽፏል። መላእክቱ ሁሉ ለእግዚአብሔር ይሰግዳሉ። በተለይ ቅዱስ ዳዊት ልበ አምላክ በመዝሙሩ እየመላለሰ ስግዱ ለእግዚአብሔር በአጸደ መቅደሱ፣ በቅድስናው ስፍራ በመቅደሱ በአገልግሎቱ በታቦቱ ፊት በመስዋዕቱ ፊት በካህናቱ ፊት ስገዱ ይላል። ማስታወሻ ለመስጠት ያክል ዲያቆናት ወንድሞቻችን ከግዕዙ ይልቅ አማርኛው እየሰባቸው በቅዳሴ ጊዜ በዜማ ስገዱ ለእግዚአብሔር በፍርሃት ይላሉና ስገዱ አማርኛ ነው። ግዕዙ ምንድን ነው? ስግዱ ነው። ስግዱ የልማድ ነው። እንደዚያ እየሆነና ያም ከሆነ አማርኛውን ከፈለጋችሁ በፍርሃት ሆናችሁ ለእግዚአብሔር ስገዱ። በዚያውም እግረ መንገድ እንድታውቁት በቅዳሴ ጊዜ ስግደት ስለታዘዘ የምንሰግድባቸው ሰዓቶች አሉ። ግን ትእዛዝ ሳንሰጥ የምንሰግድበት ሰዓት አለ። ለምሳሌ ስግደት የታዘዘባቸው ዲያቆኑ ስግዱ የሚልባቸው 2 ቦታዎች አሉ አይደለም? በእንተ ቅድሳት ከማንበቡ አስቀድሞና በኋላ ደግሞ ጸሎተ ንስሐ ሊደገም ሲል ስግዱ ይላል፣ ይሰገዳል። ከዚያ ውጪ ካህኑ ንስግድ ሲል እያዘዘን ነው። አብረንም ቢሆን በጋራ ንስግድ ይለናል። ያን ጊዜኛ ለአብ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ ስንል ሰግደን ነው። በእውነቱ በስግደት ነው የሚባለው። እሱን ማወቅ አለብን። ከዚያ ሰላም ለኪ ሲባልም እጅ መንሳት ነውና በሱም ሸብረክ ተብሎ ሰአሊ ለነ ሲባልም እንደዚያ ነው። አንቲ ውእቱን እንዲያው እንዳለን እናደርሳለን። እንግዲህ እነዚህ በትእዛዝ መስገድን ከሚመለከቱት ውስጥ ናቸው። አለ ትእዛዝ የምንሰግድበት ስፍራ አለ። ለምሳሌ ቅዳሴ ከመገባቱ አስቀድሞ ካህኑ ዳዊቱን ስርዓተ ቅዳሴ ዘይደሉንና ጸሎተ ንስሐን ያደርሳል። አስቀድሞ አይደለም? በዚያ ሰዓት ወድቆ ማስደረስ ይገባል። ትእዛዝ ባይኖረው ገና ቅዳሴ ሳይገባ ግባተ መንጦላይት ይባል የለ? ግባተ መንጦላይትን ወድቆ ማስደገም ይገባል በዚያ ሰዓት። ሌላኛው ስግዱ ሳንባል የምንሰግድበት ስጋው ደግሞ ድርገት ሲወርድ ቅዱስ ስጋው ክቡር ደግሞ ሊሰጥ ከቤተ መቅደሱ ከላይ ከኢየሩሳሌም ሰማያዊት 3ቱን ሰማያት ምሳሌ የሆኑትን ደረጃዎች አልፎ ወደ ቅድስቱ ሲወርድ ሁሉም ሰው ቅዱስ 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 ስሉስ ዘይትነገር የሚለውን ወድቆ ነው ማድረስ ያለበት። ወድቆ ነው። ለምን ቢሉ ይህንን ምስጋና ያደረሱት መላእክት ናቸው። እንደምኑ ነው ቢሉ እንደ ሻሽ ተነጽፈው እንደ ግንድ ተረብረበው አድርሰውታል። ስለዚህ በሱ ሰዓት በጣም ያለምድ ነው የማይታወቅ ደግሞ አለ። ስጋው ደግሞ ሲመለስ ካህናቱ በደቡብ አቅጣጫ ማለትም በሴቶች አቅጣጫ ተመልሰው ሲገቡ ዲያቆኑን አኩቶ ብሎ ሲዞር ወድቀ እንድንሰግድ ስርዓት አለ፣ እንድታውቁት ያስፈልጋል። ስጋው ደግሞ ሲመለስ መስገድ ያስፈልጋል። ያም ጌታችን በትንሣኤው ጊዜ የሰገዱለት የቅዱሳት አንስት ምሳሌ ነው። ሐዋርያትን ዳሱኝ አላቸው፣ ማርያም መግደላዊትን አትንኪኝ አላት አይደል? ሌሎች ቅዱሳት አንስት ግን ከእግሩ ወድቀው እግሩን ያዙት ይላሉ። እና የዚያ ሰጊድ ምሳሌ አንድም ለእርገት የሚቀጽሉ አሉ እና እሱ ላይ ያለው ስግደት ማንም ሰው ሲያደርግ አይቻላውቅም። ስርዓተ ቤተክርስቲያን ስርዓተ ቅዳሴ ላይም ስንማር ያወሳሁት አይመስለኝም። እኔም ይህን ያወሳው አይመስለኝም እና ይህን ማወቅ አለባቸው። ይሰገዳል፣ ወድቆ መስገድ ይገባል።
ያ ቢያቅት እንኳ ዘንበል ብሎ ተጎንብሶ ማሳለፍ ይገባል። ሲያልፍ ዲያቆኑ ሲያልፍ ራስን ወደ መሬት ዝቅ አድርጎ ነው ማሳለፍ የሚገባል። እነዚህ ስፍራዎች አሉ። በሌሎች የአገልግሎት ሰዓታትም አለ። በአጠቃላይ ግን ስለ ስግደት ለመነጋገር መጀመሪያ ስግደት ምንድን ነው? ደህና ዋላችሁ። ስግደት ምንድን ነው ከተባለ ስግደት ማለት ለእግዚአብሔር በሚገባ እና እሱ ላደረባቸው የሚቀርብ ለእግዚአብሔር ሲሆን አምልኮ፣ ላደረባቸው ሲሆን አክብሮ ነው፣ ወይም የተገዥነት መገለጫ ነው። አንድን ሰው ሰገደ ወይም ሰገደ ስንል ምን ማለት ነው? በግንባሩ ወደቀ ነው። በጥሬው ከሆነ ወደቀ፣ መሬት ላይ ተጠልፎ ወይም ችግር ደርሶበት ሳይሆን በፈቃዱ። አንድ ሰው በፈቃዱ በግንባሩ ከወደቀ ሰገደ ይባላል። ሰገደ። ለምን? ሰገደን ሁል ጊዜ ምን ይከተለዋል? በገጹ ይላል። በግንባሩ መሬት ላይ ወደቀ። ነገር ግን ስግደት ስልቱ ብዙ ነውና የግንባር ስግደት አለ፣ የጉልበት ስግደት አለ። ከዚያ ባለፈው ደግሞ በእማሄ የሚቀርብ ስግደት አለ፣ እንዲህ ዘንበል በማለት ማለት ነው። በዚህ ምክንያት ሰጊድ ሁሉም ሰጊድ ሲሆን ሰጊድ፣ አስተብርኮ እና አድንኖ ተብሎ በሶስት ተለይቷል። ግን ሶስቱም ምንድን ነው? ሰጊድ ነው። ሶስቱም ስግደት ነው። አደራረጉን ሲያይ ግን በግንባር መውደቁን ሰጊድ ይለዋል። በጉልበት እጥፍ ማለቱን አስተብርኮ ይለዋል። ከጀርባ ከወገብ ከአንገት ዘንበል ማለትን አድንኖ ይለዋል። ለዚያ ነው ብዙ ጊዜ ምነዋ ዲያቆኑ ስግዱ ሲል ቆይቶ ሰርሆት ላይ ወጥቶ አድንኑ አርስቲክሙ ይላል። ስግዱ ማለት ፈንታ በዚያ ምክንያት ነው። በአድንኑ ሰዓት ወድቀን ሳይሆን የምንቀበለው ራሳችንን ዘንበል አድርገን ነው። አድንኑ አርስቲክሙ ራሳችሁን አለ። ከዚህ ከአንገታችን ከጀርባችን ከወገባችን ዘንበል ወደ እግዚአብሔር አለ። ወደ እግዚአብሔር ዘንበል በሉ ሲለን እኛ ፊታችን የምናዞር ወዴት ነው? በነገራችሁ ላይ ዲያቆኑ አድንኑ ሲል ደሴ ማርያም ለመድገም የዞረ ፊታችሁን ወደዚያ መመለስ አለባችሁ፣ ወደ ታቦቱ። ሰራዩ ዲያቆን መጥቶ ከካህኑ ፊት ቆሞ ሲጎነበስ ታያላችሁ። መልካም ነው። ለምን? ካህኑ የጌታችን አንጻሩ ስለሆነ። እንዲሁም በቤተ ክርስቲያን ሰራዩ ዲያቆን የመጀመሪያውን ስግዱ ሲል ከበይንተ ቅድሳት በፊት ፍትሐ ዘወልድ ከመደገሙ በፊት ስግዱ ሲል አብነት ይሁናቸው ወድቆ ይስገድ፣ መስቀሉን ንፍቁ ይዞለት ወድቆ ይስገድ። ወደ ማን ቢሉ ወደ ሰራዩ ካህን አንጻር። በዚያው በአንጻሩ ታቦቱም ስላለ ወድቆ ስግዱ ብሎ ራሱ ወድቆ ይስገድ። እግረ መንገዱን ደግሞ በዚያው የምነግራቸው ነገር በአንዳንድ አድባራት ስርዓቱ ይጠነቀቃል፣ በብዙ አድባራት ግን የለም። ሰራዩ ዲያቆን መስቀልን ከእጁ እንደማይለይ ማወቅ አለባችሁ። ምናልባት በአንዳንድ አድባራት ሁለቱ ፊት ስላለ ነው። ለምሳሌ ቢያንስ እንኳ አሁን ንፍቁ ሲያሳጥን ማይጠንት መስቀልን ስለሚሻ ለንፍቁ ይሰጠዋል። በአንዳንድ አድባራት ደግሞ የለም በጧፎች ያሳጥናል። ለምሳሌ እንደ መንበረ መንግስት ያሉ፣ በእናንተም እንደዚያ ነው በመስቀል ይዛል። መንበረ መንግስት ላይ በጧፍ ነው። ምክንያቱም ሰራዩ መስቀሉን አይለቅም በሚለው ስርዓት። በዚህ ደግሞ የጥንቱ ታች ቤት በሚባለው በነገራቸው ላይ ታች ቤትና ለቤት አሁን ያለውና የጥንቱ ታች ቤትና ለቤት አይገናኝም። አሁን ታች ቤትና ለቤት ዝርግርግ ያለ ነው ባቋቋሙ ማለት ነው። ታች ቤትና ለቤት ሲባል ከሰማችሁ በታሪክ ከጃን ተክል በላይና በታች ነው የጥንቱን ማለት ነው። እና የታች ቤትና የለቤት ስርዓት የሚባል ሁሉም ያስኬዳል። እኛ መስቀሉን ይዘን ንፍቁ ዲያቆን ማሳጠኑ ማይጠንት መስቀልን ስለሚሻ፣ እነሱ በጧፍ ማሳጠናቸው ሰራዩ ዲያቆን ከመስቀሉ ስለማይለይ። ግን ማወቅ ያለባችሁ ነገር በእንተ ቅድሳት የሚነበብ መስቀል ተይዞ ነው። ለዲያቆናት ነው መስቀል ተይዞ ነው በእንተ ቅድሳት የሚነበብ። ለምን ቢባል መስቀሉን ቢበዛ ለንፍቁ ይሰጠዋል። ግን ምን እናደርጋለን? በልማደኛ ወስዶ አንዳንድ ቦታ ላይ ግድግዳ ላይ አስጠግቶት ሂዶ በእንተ ቅድሳት እንዳይከብደው ነው መሰለኝ መጽሐፉን ገልጦ ያነባል። የለም መጀመሪያ አትሸከም፣ እሱ እኮ ነው የሚሸከም።
ደህና ዋላችሁ። መጾር መስቀል እኛ ነው የምንሸከመው፣ እሱ ነው የሚሸከምን። እሱ ነው የሚሸከምን ለማንቀሳቀስ ያክል ካልሆነ እኮ እንጂ መሬት ላይ ሲሆን እንደ መርኮዝም ጭምር እኮ ነው ስንይዘው። መርኮዣ አይደለም። መስቀሉን ግን ስንይዘው ራሱን ችሎ መሬት ላይ ስለሚቀመጥ ድካም የለውም ስንንቀሳቀስ ካልሆነ በቀር። እሱን በአጋጣሚ የሰጊድ ነገር ሲነሳ የመስቀል ነገር አብሮ ከተነሳ ዘንድ በሚለው ነው ያነሳ ነው። እንዴት ዋላችሁ። ለሁሉም ስግደት ማለት ያ ይገባዋል ብለው በሚያስቡት ስፍራ መሬት ላይ መውደቅ፣ ግንባርን መሬት ማስነካት ነው። ወይም የአምልኮ የአክብሮ መገለጫ፣ አንድም ለአምልኮ ለአክብሮ የሚቀርብ ስጦታ ነው። የምስጋና የአምልኮ አካል ነው ስግደት ሲባል ባጭር። ስግደት እንዴት ይፈጸማል? ቀደም ሲል ተነጋግረናል። በሶስት ወገን መሬትን ግንባር አስነክቶ መስገድ አለ። እሱም የራሱ ስርዓት አለው። መሬት ግንባር ሲነካ መሬት ብቻውን አይደለም የሚነካ። ሁለት ጉልበት መሬት ካልተነካ የግንባር መሬት መንካት ቁም ነገር የለውም። ስለዚህ መጀመሪያ ስግደት ላይ መሬት ሁለት እግራችን መሬት ላይ ነው ያለ ምን ጊዜም። ከዛ ሁለት ጉልበታችን መሬት ይነካል ቀጥሎ። ከዚያ ቀጥሎ ሁለት እጃችን መሬት ይነካል። ከዚያ ቀጥሎ ምናችን መሬት ይነካል። እንዴት ዋላችሁ። የፈለክ ብትቸኩል እነዚህ ካልተሟሉ ሰጊድ አይደለም። አካል ካልጎደለ በቀር ከእጅ ከእግር ሰው ካልጎደለበት በቀር ወይም ደግሞ እንዲያ ለማድረግ የሚከለክል ደዌ ከሌለበት በቀር ይህንን ማድረግ ግድ ነው። ልጅ እያለሁኝ ጨዋ ናቸው ምንም የቤተ እግዚአብሔር ትምህርት የሌላቸው እና ይሄ በህማማትን በምንም ስንሰግድ ለችኮላ ብያለ ዝም ብለው ጉልበት እያስነካል ግንባሩን መሬት የሚያስነካ የለም። ተመልከቱ። እንደዛ ሳደርግ አይተውኝ መጡና ሽማግሌ ናቸው 90 ምናምን ዓመታቸው አሁንም አሉ በእድሜ እና ይህ እኮ ስግደት አይደለም አይቆጠርም። 10 ራሱ እንዳንድ አይቆጠርም አሉኝ። 100 ጊዜም ግንባር ሳታስነካ ከምትሰግድ 10 ጊዜ በስርዓቱ ስገድ አሉኝ። እሱ ብቻ አይደለም በአንዳንድ ጎኑ መልካም የሆነ በአንዳንድ ጎኑ ደግሞ የሚነቀፍ አካሄድ አለ። ብዙ ሰው ሲሰግድ ከፊቱ ዳዊት የሆነ ነገር ያስቀምጣል። ስለ ዳዊቱ ማለት ግንባራችንን ዳዊት ለማስነካት በሚለው ክብር ከሆነ ጥሩ ነው። አብዛኛው ሰው ግን ለሌላ ምክንያት ነው። በሁለት ምክንያት ነው ብዙ ሰው የሚያደርገው ስለምንተዋወቅ። አንደኛው ግንባራችን ከመሬቱ ጋር እንዳይገናኝ ሐቁን መነጋገር ስላለብን፣ ሁለተኛ ግንባር ወደ መሬት እስከሚሄድ ድረስ ትንሽ ስለሚቀረው ርቀት ለመቀነስ ጭምር ነው። ይታወቃል። ሁላችንም አድርገው ነው ስለምናውቅ ብዬ ነው። እሱ አይመከርም። በአጠቃላዩ ስንሰግድ ዳዊት ላይ አይደለም ወይ ከወንጌል ላይ አይደለም ስገዱ የተባልነ ምን ላይ ነው? መሬት ላይ ነው። እንዳልኳቸው በጣም ዝቅ ሲል ግን ጭንቅላቱ ላይ ህመም ያለበት ሰው ካለ ስለ ራስ መዘን ያለ በጣም ሲጎነበስ የሚያመው ሰው ይኖራል። እንደዚያ ካለን እንደዚህ ያለ ነገር ሊጠቀም ይችላል። ከዚያ ውጭ ደግሞ ዳዊቱ ወይም ያ መጽሐፍ ግንባራችንን እንዲነካን ፍላጎት ከሆነ ብዙ ሰው ጸሎት ካደረገ በኋላ ግንባሩን በመጽሐፍት መታ የሚያደርግ አለ። ግን በመጠን አድርጉት፣ በጣም አታጋጩት። በጉልበት ኃይል አይደለም የሚያስወጣ አይደል? ጠላት እንዲወጣላችሁ በረከት ፈልጋችሁ ነው። በጉልበት እኮ አይደለም። ልክ በዚህ ዘመን በጉልበት ሰይጣን ይወጣ ይመስል በጸበል እንደሚገርፉ ሰዎች መሆን የለብንም። ምክንያቱም ጸበሉ የሆነ ነገር ለማስወጣት ስጋዊ ጉልበት አያስፈልገውም። ይህን ማወቅ አለብን በእውነቱ እሱን ማውሳት ይገባል። ስለዚህ ስግደት ከተባለ እንደዚያ ነው። እሱንም እዚህ በፊት እንደነገርኳቸው አንድ ጊዜ በሆነ ምክንያት እዚህ ሆነ መንበረ መንግስት ላይ አነስቼ ነበረ። ስግደት በሚሰገድበት ጊዜ አብራከ ስጋና አብራከ ልቡናም ይባላል አይደለም? የስጋ ጉልበት አለ። የስጋ ጉልበት ስንት ነው? እንዴት ዋላችሁ? የስጋ ጉልበት ስንት ነው? በጥሬው 2 ነው። በምንሰግድበት ጊዜ ግን ስንት ይሆናል? 5 ይሆናል። ግንባርም 2 እጆችም ጉልበት ናቸው በዚያ ሰዓት። በሌላ አቆጣጠር ስንሰግድ 2 ጉልበት 10 እጣት መስገድ አለበት ብለዋል አባቶች። ግንባር አንድ ነው። 2 ጉልበት መሬት መንካት እንዳለበት ሁሉ 10 እጣት። እንግዲህ ስግደት እጣት በሚያርፍበት ጊዜ አካሄድ አለው። ቢያንስ 3ቱን ላሳያችሁ። የመጀመሪያውና የተገባው ስግደት እንደዚህ ነው። ለምን? እነዚህ የምታዩቸው የእጃችን ምንድን ናቸው? የእጅ ጣት ምንድን ናቸው? ጉልበቶች። ደህና ዋላችሁ። የእግራችን ጉልበት ታጥፎ ጉልበታችን ሲወርድ መሬት ላይ የሚያርፍበት አይደለም? ንገሩኝ። ሁለተኛ ነገር ጉልበት ሲባል ራሱ ጉልበት ቃሉ ምንድን ነው? አቅም፣ ኃይል አይደል?
ሰውነታችን በሙሉ የሚሸከመው ያቺ ጉልበታችን ላይ ጫፏ ያለችው ናት አይደለም? በላይ ያለውን የሚሸከሙ ደግሞ እነዚህ ናቸው አይደለም? እነዚህ የጣታችን ጉልበቶች ናቸው። ስለዚህ በአምስቱ ጉልበት መስገድ ይገባል። ምክንያቱም እንደዚህ ስናደርግ እዚህ ላይ ህመም አለው አይደለም? ይሰማናል አይደል? ለዚያ ነው ይህን ጨምሮ ማለት እንደዚህ ነው። እሱ ለሚያቅተው እችኛይቱ ብቻ ትዘረጋለች። እችኛይቱ ላለመዳት ስለምትከብድ ማለት ነው ታማለች። እንደዚህ ይሄ ሁሉ ጨርሶ ላልቻለ ላለመደ ግን እንግዲህ በዚህ እንደዚህ ሆኖ ማለት ነው። እሱን ማወቅ ይገባል። አባቶቻችን አታዩም? ደጋግ መነኮሳት በበረሃ ካገኛችሁ ይሄንን በድንጋይ ብትመቷቸው ራሱ አያማቸውም። ይሄ ደንዝዟል በስግደት ብዛት ማለት ነው። የለም እንደዚያ። ወይም ደግሞ በገጠር ያደጋችሁ ከብቶች የሚተኙበት ጉልበታቸው ላይ የሆነ ነገር የደረቀ ነገር ታያላችሁ አይደል? ምንም ብታደርጉት ስሜት አይሰጣቸውም። እንደዛ እዛ ላይ ምናልባት ይሄ ምንድን ነው የሚባል የተፈጥሮ ስሜቱ ይጠፋል። እሱ አሰጋገድ አለ። ከዛ ውጪ አባቶቻችን ስለ ስግደት ሲያስተምሩን እንዲህ አሉን። ለምንድን ነው ግንባር ማስነካት ግድ የሆነ? አንድ የተገዥነት መገለጫ እሱ ነው። ሰው በብዙ ምክንያት ሊጎነበስ ይችላል። ግንባሩን መሬት ማስነካት፣ ለምሳሌ ባልጋ ስር ያለ ቃል ለመፈለግ ምንጊዜም ቢሆን ትጎነበሳላችሁ አይደል? ሁለት እግር ሁለት እጅ መሬት ይነካላል። ግንባርሳ አይነካም። ለምን? እንዴት አድርጋችሁ ታዩታላችሁ? ያችሁ ሰው በብዙ ምክንያት ሊጎነበስ ይችላል። ግንባርን ስናስነካ ግን ለጉዳይ ሲሆን ብቻ ነው፣ ለሆነ ነገር መገለጫ ሲሆን። ዋናው ምክንያት ግን በግንባራችን አፈሩን መንካታችን አባቶቻችን ምን አሉ? ከዚህ አፈር ነው የፈጠርከኝ ስንል፣ ስግኡም ምድር አደረከኝ ስንል ከምንድን ነው የፈጠረን? ተናገሩ። ከአፈር ነው። አያችሁ፣ ብዙዎቻችን ለመስገድ ለልብሳችን ለክብራችን የምንጠነቀቅን እናንተም ታውቁታላችሁ። አሁን ክረምት መጣ እንግዲህ ከውጭ መስገድ ይቆማል። እዚህ በኋላ የለም አይደል? ከውጭ ቀጥ ብለን ነው ከውጭ ሲመጣ የሚሰግድ የነበረው በሙሉ ሁላችንን ጨምሮ ቀጥ ብለን አልፈን ሄደን እዛ ንጹህ ሆኖ ቦታ ላይ መስገድ እንጀምራለን፣ ወይም ጭቃ ለለው ቦታ ላይ መስገድ እንጀምራለን። ነገር ግን ምን ረሳን? ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 64 ላይ የደረሰበትን ክርስቲያኖች በኃጢአታችን ምክንያት ወይም በጥንት ዘመን የነበሩ አባቶች በኃጢአት ምክንያት የደረሰባቸውን ነገር ሲያስታውስ እንዲህ ይላል። ቁጥር ምዕራፍ 64 ቁጥር 8 ጀምሮ አሁን ግን ጌታ ሆይ አንተ አባታችን ነህ። ልብ በሉ ነና ዋላችሁ። አሁን ግን ጌታ ሆይ በሉ እስቲ። አንተ አባታችን ነህ፣ እኛ ጭቃ ነን። ድገሙት ተበሉ እንጂ። አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን። አቤቱ እጅግ አትቆጣ። ይኸውላችሁ እኛ ምንድን ነን አለ? ጭቃ ነን። አዎ ጭቃ ነን። ጭቃ ሆነን ጭቃ እየተጠየፍን፣ ያ ማለት አገኘነው ጭቃ እንንከባለል አይደለም። ነገር ግን ለእግዚአብሔር ክብር ሲባል ደህና ባሪያ ጌታው ሲመጣ ለእሱ እጅ ሲነሳ ጭቃ ኖረ አልኖረ ግድ ይለዋል። መልካም ክርስቲያንም እንዲያ ነው። እሱን ማስተዋል ይገባናል። ስለዚህ ከዚያ አፈር ከዚያ ጭቃ ስለሰራን ወድቀን እንሰግዳለን። ሁለተኛ ምን ይላሉ? እንዲህ ኃጢአት ሰርቼ አፈር ትቢያ ሲሆን በንስሐ በይቅርታ የምታነሳኝ አንተ ነህ ሲል ጥንተ ተፈጥሮን ያወሳና እንደገና ደግሞ ሐዲስ ተፈጥሮን ያነሳል። ወድቆ ትቢያ ሆኖ የነበረ አዳምን ያነሳው እሱ ስለሆነ፣ አንድም ሰው ሲበድል በንስሐ የሚያነሳው እሱ ስለሆነ፣ ሶስተኛና የመጨረሻ ደግሞ ሁላችን ስንሞት ተመልሰን ምን እንሆናለን? ንገሩኝ። ይሄው ግቢ ሁሉ ሞተ ሰው አታዩትም? አፈሩ ነው። የስጋ ዘር ይገኛል አሁን ተቆፍሮ? አይገኝም እኮ አፈሩን እናናል። ኋላ በትንሣኤ ዘጉባኤ ንቅሐ መዋቲ ሲል ከአፈርነት ተመልሰን እንደገና ወደ ምንነት? ሰውነት። ትንሣኤ ዘጉባኤ አይደለም? በቃ ከዚህ አፈር አንስተህ ሰው የምታረገን አንተ ነህ። እና እሱን ሲያዘክር ነው በግንባር መስገዱ። በግንባር መስገዱ እንዳልኳችሁ በእጅም በጉልበትም በእግርም በግንባርም መስገድ የተገዥነት መገለጫ ነው። ከዚያ ቀጥሎ በአጭር ስግደት ለማን ይገባል ቢባል ስግደት በባህሪው ለማን ብቻ ይገባል? ለእግዚአብሔር
ለአብ ለወልድ ለመንፈስ ቅዱስ ብቻ ነው የሚገባ። በባህሪው የሚገባ ለእግዚአብሔር ብቻ ነው። በጸጋ ግን ቅዱሳት መጻሕፍት እንዳስተማሩን እግዚአብሔር ባከበራቸው መጠን ለእመቤታችን ለድንግል ማርያም፣ ለቅዱስ መስቀል፣ ለቅዱስ ታቦት፣ ለቅድስት ቤተ ክርስቲያን፣ ለቅዱሳት ንዋያት፣ ለቅዱሳን ሰዎች፣ ለግሩማን ለቅዱሳን መላእክት በሙሉ ስግደት ይገባል። ለእግዚአብሔር ዙፋን ስግደት ይገባል። ይህንን ለመቃወም የሚሞክሩ ብዙ ሰዎች አሉ። ነገራቸው ተቀባይነት የለው። ለምን? ቅዱሳት መጻሕፍት የሚያሳዩን ይሄ እንደሚገባ ነው። እነሱ እንደሚመስላቸው እኛ ለእግዚአብሔር የሚገባው ለሰው እየሰጠን አይደል። ለምን? እግዚአብሔር ለሰው ልጅ ያልሰጠው አንድ ነገር ብቻ ነው ያለ። በጸጋ ያልሰጠን አንድ ነገር ነው። እሱ ምን ይመስላችኋል? መፍጠር ብቻ አይደለም። እርሱ ጌታ ተብሎ ቅዱሳን ማን ተብለዋል? ጌቶች፣ አጋይስት። እሱ አምላክ ተብሎ ቅዱሳን ምን ተብለዋል? አማልክት። ግን በጸጋ ነው። ጌትነቱ በጸጋ ነው። አምላክነቱ በጸጋ ነው። መጽሐፍ ቅዱስ ነው የሚለው ረሰይኩከ አምላኮ ለፈርዖን ያለ በዘጸአት 7:1 ላይ የፈርዖን ምን አድርጌሃለሁ? አምላክ። በዳዊት ቅዱስ ዳዊት መዝሙር 81 ላይ ምን ይላል? አንሰ እቤ አማልክት አንትሙ። አዎ እንዲያውም በቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ መጨረሻ ላይ ምን ይለዋል? እሱን ራስህን እግዚአብሔር አደረክ ብሎ ሲከራከሩት ምን አላቸዋል? ምዕራፍ 8 ወይ ምዕራፍ 10 ላይ ተስቸ ከሆነ ከሁለቱ ታዩታላችሁ። 10 ላይ ነው ያለ። እንደዚያ ምን ይላል? ይህንን ጠቀሰላቸውና እነዚያ የእግዚአብሔር ቅዱስ ቃል የወረደላቸው ነቢያት እንኳ አማልክት ከተባሉ አለ ይትካል ይትነሰት ቃል እግዚአብሔር። አያችሁ እግዚአብሔር አማልክት ናችሁ ብሏቸዋል አይደለም? የእግዚአብሔር ቃል አይለወጥም። በትንቢተ ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አልለወጥም ብሏልና ነብዩ በነብዩ ቃል እግዚአብሔር ቃል አይለወጥም። ስለዚህ አማልክት ተባሏል። እሱ ብቻ አይደለም። እግዚአብሔር ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ ምንድን አለ? አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ምንድን ነኝ? ብርሃን ነኝ። በኋላ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ምንድን ናችሁ? ብርሃን። በዘፍጥረት ምዕራፍ 18 ላይ በሆኑ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር አለን? በሉቃስ ወንጌል ምዕራፍ 1 ማለት ለእግዚአብሔር የሚሳነው ነገር የለም ብሏል አይደለም? በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ምን አለ? ወአልቦ ዘይሳነክሙ፣ የሚሳናችሁ የለም ይላቸዋል። እርሱ በባህሪው ገንዘብ ያደረገውን ነገር በጸጋ ሰጥቷል። የመጀመሪያ ስጦታው እኮ ንግበር ሰባ በአርአያነ ወአምሳሊነ፣ ምሳሌነቱን እኮ ሰጥቷል። ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሰጥቷል። በጸጋ ያልሰጠው ነገር ለእርሱ የሚቀርብለትን በባህሪው የሚቀርብለትን ምስጋና ለቅዱሳን በምን እናቀርባለን? በጸጋ። ለእርሱ በባህሪው የምናቀርብለትን ስግደት ለቅዱሳን በምን እናቀርባለን? እንድታውቁት የሚያስፈልገው ነገር ለቅዱሳን ስንሰግድ ለማን መስገዳችን ነው? ንገሩኝ። ቅዱሳን የሆኑ ማን አድሮባቸው ነው? ዞሮ ስግደቱ እኮ ወደዚያ ነው። ለነሱ በጸጋ ስላደረባቸው አክብረን ለእርሱ ግን የሚገባውን የባህሪ ስግደት እናቀርባለን። በቅዱሳት ስዕላት ፊት እንሰግዳለን። ብዙዎቹ ለጨርቅ የምንሰግድ ይመስላቸዋል። ጨርቅ አይደለም። ደህና ዋላችሁ። ይሄ ምንድን ነው የምታዩት? ከአንዳችሁም ብረት ነው አትሉኝም አይደለም? ለምን? መንፈስ ቅዱስ እንኳ ሳያድርበት የተቀደሰ ዕቃ ሳይሆን እንኳ ለስራ ስለተለወጠ እቤታችሁ ያለውን አልጋ እንኳ እንጨት አትሉትም አይደለም? አልጋ ነው የሚባለው። ክቡር ነው፣ እንዲያውም ማንም ሰው የማይቀመጥበት አይደል? ወደ እግዚአብሔር ቤት ገብቶ የተቀደሰ ንዋይ ሲሆንማ እንዴታ! ቅዱሳት ስዕላት ስዕል ከተሳለባቸው በኋላ ጨርቅ አይባሉም። አንተ ቅዱሳት ስዕላት ናቸው። በቃ ጨርቅነቱን መግለጥ ከፈለክ እንኳ ቅዱስ ንዋይ ነው። ቅዱስ ግምጃ ነው የምትለው። ቅዱስ ነው። ለምን? የተቀደሰ ስዕል ስላለው። እሱን ማስተዋል ይገባል። ሰጊድ እንዲህ ይገባል። ታዲያ ስንሰግድ እንዴት ነው? መጀመሪያ ለማን ቀጥሎ ለማን የሚለው መቼም የታወቀ ነው አይደለም? እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ። መጀመሪያ ለአብ ለወልድ ለመንፈስ ቅዱስ ይሰግዳል። ቀጥሎ ለማን? ሰግድ ለእግዝእትነ ማርያም። ለማን? እመቤታችን ማርያም። ቀጥሎ ሰግድ ለመስቀለ እግዚእነ ኢየሱስ። ቀጥሎ ለማን? ለቅዱስ መስቀል።
ለቅድስት ቤተ ክርስቲያን ለቅዱሳን እንደየማዕረጋቸው ይሰገዳል። በእማሄ ደረጃ ሲሆን ደግሞ አባቶቻችን አንዳንድ ጊዜ ይገለብጡታል። ለምሳሌ በቤተክርስቲያን አገልግሎት መጀመሪያ ታምረ ማርያም እናነባለን፣ ከዚያ የጻድቃንን፣ ከዚያ የሰማዕታትን፣ ከዚያ የመላእክትን አይደለም መጨረሻ የማንን ነው የምናነብ? የጌታችንን። በዚያ ምክንያት ቤተክርስቲያን ሲገቡ አባቶቻችን ሰላም ለኪ ቤተክርስቲያን ቅድስት አምሳለ ኢየሩሳሌም ሰማያዊት ወማሂደረ መላእክት አይደለም እንደዚህ ይላሉ አይደለም? ወይ ደግሞ በሌላ አነጋገር ሰላም ለኪ ቅድስት ቤተክርስቲያን ማሂደረ መላእክት ትጉሃን ተብሎ ይሰገዳል። ከዚያ ቀጥሎ ሰላም ለኪ ዘትነ ቅድስት ድንግል በክሌ ወላዲተ አምላክ ማርያም ተብሎ ምንመታች። ከዚያ ሰላም ለክሙ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ። አሁን ይሄ ሲሆን ሁለት አይነት የክብር መገለጫዎች አሉ። በማስቀደም ክብርን መግለጥ አለ፣ መጨረሻ በማድረግ። ለምን? በማስቀደም ሲሆን ቅድመ ዓለም የነበረ መሆኑን የሁሉ ጀማሪ እሱ መሆኑን መንገር ነው። በኋላ ስናደርገው መጨረሻ ማጠቃለያ ስናደርገው ደግሞ ወጣኔ ኩሉ ብቻ ሳይሆን ፈጻሜ ኩሉ መሆኑን መንገርም ጭምር ነው። እንዲያም አይነት አለ። በተለይ በቤተ ክርስቲያን ውስጥ ስንገባ ባለው አሰጋገድ ማለት ነው። እንደሱም አለ። ሌላ ደግሞ ቤተ ክርስቲያን ሲገቡ አባቶቻችን 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ የሚሰግዱ አሉ። ከዚያ በኋላ ያለውን በእማሄ ወይ በአስተብርኮ ለእመቤታችን ለመስቀል ይሰግዳሉ። ስግደት ቤተክርስቲያኑ ሲገባ ስንት ጊዜ ነው የሚሰደግ? 3 ጊዜ ነው? 5 ጊዜ ነው? 7 ጊዜ ነው? በበዓላት ካልሆነ በቀር በሌላው ቀን እንዳፈቀደ ነው። ግን የመጀመሪያው 3 ነው። 5 የሆነበት ቅድም ነግሬያቸዋለሁ። 5 የሚያደርጉት መቼስ ለምሳሌ እሰግድ ለአብ ወወልድ ለመንፈስ ቅዱስ የሚለው ዘወትር ጸሎት ላይ ስንት ጊዜ ነው የምንለው? ስንት ጊዜ ስግደቱ 3 ሆነ? ስንት ሆነ? አንተ በግምት ነው እንደምታወራ ምን አመጣው ደግሞ? አሁን ይሄ የድንገተኛ ንግግሩ ነው እንጂ አሁን ታስበበት ቢነገር እኮ ሌላ ነው። አልገባውም ለሱ እንጂ ለሁሉም እያሰባችሁ ነው መናገር። ደግሞ መልስ ስጡኝ የሚል ዝም ብላችሁ አይደለም። ይሄ ሃይማኖት ነው። በሃይማኖት ጉዳይ ሲጠየቁ አስቡ ነው መመለስ። ስለዚህ ስግደቱ ስንት ሆነ? ለአብ እንግዲህ እሰግድ ለአብ ወወልድ መንፈስ ቅዱስ ብለን ምንድን ነው የምንለው? ቀጥለው አሐተ አንዲት ስግደት ነው የምንሰግድ። አንዲት ለአብ ለወልድ ለመንፈስ ቅዱስ። አንዲት ማለት ምን ማለት ነው? እሪናቸውን ትክክል መሆናቸውን መንገር ነው። አሐተ ስግደት አንድም ወዲህ አንድነታቸውን መናገር ነው። ምክንያቱም በክብር በመመለክ ስንት ናቸው? አንድ ስለሆኑ እሱም መንገር ነው። ማወቅ አለብን ነገር። ለሁሉም 7 የሚሰግዱ አሉ። ለምሳሌ ያለንበት ደብር አለ አይደለም? ለጌታችን ሰግደን ለእመቤታችን ሰግደን ለመስቀል ሰግደን ደግሞ ከዚያ ማን አለ? ሰማዕቱ ቅዱስ መርቆሬዎስ። ከዚያ ደግሞ ማን አለ? አቡነ አብየ እግዚአብሔር። በዚያ መንገድ እናስኬደው ከተባለ እንጨምር ከተባለ ለመስቀል አንድ ስንጨምር እንደዚያ እያለ ቁጥሩ ሊበዛ ይችላል። ግን ሰንበት በሚሆንበት ጊዜ ግን 3 ጊዜ ከሰገድን አንዳንድ መምህራን 5 ይላሉ። ግድ የለም አያጣላ። አሁን በዚህ ክርክር አያስፈልገንም። ባይሆን ትንሽ ጥያቄ የሚያስነሳው አባቶቻችን በፍትሐ ነገሥት ላይ አንቀጸ ጸሎት ላይ እንዴት ዋላችሁ? አንቀጽ 14 አንቀጸ ጸሎት ላይ የሰጊድን ነገር ሲያነሱ የሚሰገድባቸውና የማይሰገድባቸው በዓላት አሉን አይደለም? የሚሰገድባቸውና የማይሰገድባቸውን በዓላት የምንከፍላቸው በ3 ነው። የሳምንት የወርና የዓመት በዓላት ብለን በሱ ነው ለመያዝ የሚመቻቸው። እንደሱ ነው። የሳምንት ምንና ምን ናቸው? ቅዳሜና እሁድ ነው። ቅዳሜና እሁድ ሰጊድ የለም። የወር የምንላቸው 12ን 21ንና 29ን ነው። ከዚያ የዓመት የምንላቸው ደግሞ በ3 ይከፈላሉ። የጌታ የእመቤታችንና የሐዋርያት ተብሎ ማለት ነው። 12ቱ የሐዋርያት በዓላት ግዝት ናቸው። ይህን ማወቅ አለብን። አይሰገድባቸውም። የእመቤታችን 33ቱ በዓላት አይሰገድባቸውም። የጌታችን ስንት? 18ቱ በዓላት። እነዚህን አንድ ክርስቲያን ልቅም አድርጋችሁ ጽፋችሁ መያዝ ይገባል። በእነዚያ ቀናት ሰጊድ የለም። በጌታችን በ18ቱ፣ በእመቤታችን በ33ቱ፣ በቅዱሳን ሐዋርያት በ12ቱ ሰጊድ የለም። ነገር ግን አንድ የመጽሐፍ ክፍል እንዲህ ይላል፣ በጌታ በዓል አድንኖ ነው
በእመቤታችን በዓል አስተብርኮ ነው፣ በቅዱሳን በዓል ግን ሰጊድ ነው ይላል። ለናዋላችሁ ይህንን ሲል የቅዱሳን ሐዋርያትን ያን ግዝት ሳይጨምር ሌሎች በዓላት አለ። ብዙ ጊዜ ዛሬ ለምሳሌ ብዙዎቻችን ሕጉን ስርዓቱን ትተን በልማድ ለምሳሌ በ29 ስራ እየሰራ ባታን አልነካም ነው የሚላል አብዛኛው ሰው አይደለም። የባታ አካባቢ ሰው አካባቢ ውስጥ ችግር የለውም። የአካባቢ ከሆነ ታቦቱ ነው። በገጠርም ጥንታዊ ባህል አለ አይደለም። የደብሩ ታቦቱ ከሆነ አይነካም። በገጠር የታዘዘ ሕግ ባይሆንም እንኳን በፈቃድ ማለት ነው። ግን ባለ እግዚአብሔርን ሽሮ በሰንበት ቀን ፀጉር ቆራጭ ነበር እዚህ ቤተክርስቲያኑ በር ላይ እና እሑድ ይሰራል፣ ፀጉር ይቆርጣል። የባታ ግን አይቆርጥም። ሁለት ነገር ትመለከቱበታላችሁ። አንደኛ አለመማሩን፣ ሁለተኛ ግን ለእመቤታችን ፍቅር አለው። እሱ ደግሞ ደስ ይለኛል እኮ ባንድ ሆኖ። ግን ደግሞ መማር አንዳንድ ጊዜ ጦርነቱ ይሄ ነው። ወሳኝ ነገሮችን እኮ ሊቅ መሆን ለምዕመናን አያስፈልግም። ግን ምዕመናን እምነታቸውንና አስፈላጊ ስርዓታትን መማር አለብን ሁላችንም። እሱን ማወቅ ማስተዋል ይገባናል። አንዱ ታዲያ ምንድን ነው የሚያነሱት? ይህን ተንተርሰው በግዝት በዓላትና በሰንበት ቤተ ክርስቲያን ስንሳለም እንኳ እንዲህ ባንገታችን ነው እንጂ መሬት አንወድቅም ብለው የሚያስተምሩ ሰዎች አሉ። ትምህርታቸውን አልነቅፍም፣ ግን እኛ እንደዚህ አላስተማሩንም። ምክንያቱም ስግደት የተከለከለበትን ዓላማ አለመረዳት ይመስላል። ደህና ዋላችሁ። በሰንበት ቀን አትስገዱ ማለት እችን አንዷን ሁለቷን ሶስቷን ነው። እኛ እንደሱ ብለን አናስተምርም። ስግደት በበዓላት ለምን ተከለከለ? የትኛው ስግደት ነው የተከለከለ? መጀመሪያ ነገር በንስሐ እና ለገድል የምናደርገው ስግደት ነው የተከለከለው። ደህና ዋላችሁ። ለምን ቢባል ስግደት የተከለከለበት ምክንያት ምንድን ነው? ስግደት ምን ያመጣል? ድካም ያመጣል። ስለዚህ በመንግስተ ሰማያት፣ ምክንያቱም በዓላትና ሰንበት የምን ምሳሌ ናቸው? የመንግስተ ሰማያት ምሳሌ። በዚያ ይህ አለ ያሰኛል፣ ድካም አለ ያሰኛል። የንስሐም ከሆነ በመንግስተ ሰማያት ንስሐ አለባት፣ መውደቅ መነሳት አለባት ያሰኛል። በሰንበት እንድናርፍባት ስለተነገረ ተከለከለበት ምክንያት። ሁለተኛ ነገር በሰንበት ቀን ደግሞ የገድል ስግደት መስገድ ከእግዚአብሔር ቸርነትና ከሰንበት ቃል ኪዳን ይልቅ በራሴ ገድል እጸድቃለሁ ብሎ እንደመመካት ይቆጠራል። ታዲያ ሳትሉኝ እንደሆነ በነገራችሁ ላይ በመንግስተ ሰማያት ስግደት የለም ይመስላችኋል? ለእግዚአብሔር አይሰግድም በመንግስተ ሰማያት? እንዴት ዋላችሁ? በመንግስተ ሰማያት የምንኖር መላእክት የሚኖሩትን ኑሮ ነው አይደለም? መላእክት ያለ ስግደቱ ላይ ያውቃሉ? በመላእክት ዓለም ሰኞ አለ? ንገሩኝ። ማክሰኞ አለ? ረቡዕ አለ? ሐሙስ፣ ዓርብ፣ ቅዳሜ አለ? ማን ብቻ ነው ያለች? ሰንበት እሑድ ብቻ እኮ ነው ያለች በሰማይ። ሰኞ፣ ማክሰኞ፣ ረቡዕ የለም። ለምን? ጌታችን የሚወጣ መቼ ነው? በዕለተ እሑድ ነው አይደለም? ከዚያ በኋላ ለዘላለም ምንድን ነው የምንኖረው? ዓለም በሙሉ ዕለተ ሰንበት ነው። ዕለተ ሰንበት ማለት ዕለተ ክርስቶስ። ሰንበት በምስጢሩ ማን ተብሎ ይተረጎማል? ክርስቶስ ተብሎ ይተረጎማል። ለምን? ሰንበት ብሄል እረፍት ይላል አይደል? እረፍትሰ መንግስተ ሰማያት ይእቲ ያለና መንግስተ ሰማያት ስለ ልዩ ኢየሱስ ክርስቶስ ብሎ ይወስደዋል። ስለዚህ ወልደ ሰንበት ማለት ወልደ ክርስቶስ ማለት ነው። ይህ ምስጢር እንድታውቁት። አንዳንድ ሰው አለ ወልደ ሰንበት አይባልም ይላል ሲራቀቅ ማለት ነው። ለምን ሲሉት ሰንበት ምንድን ዕለት እኮ ነው ምናምን ይመስልሃል። እንደዛ አትናቴዎስ በቅዳሴው ሳሊ ለነ አስተምሪነ እያለ የሚለምናት ሰንበት አንተ እንደምታስባት ጉዝ ትመስልሃለች? አይምሰልህ። ሁሉ ነገር ምስጢር አለው። ሰንበትና ማልጅን ምንላት በከንቱ እንዳይመስልህ። ያማ እኮ ብለህ ነገ ከነገ ወዲያ ሰላም ለኪ ቤተ ክርስቲያን አትበል ደንጊያ ናት ልትለኝ ነው። ላቲ ስባት ደንጊያ ሳንተ መጽሐፍ ሰውን ደንጊያ ይለዋል እኮ አይደል? አለ እኮ አይደል? ሰላም ለያዕቆብ እንተ ወለደ ነገሥተ ወለደ ተራስም ካህናተ በሃበ ሰዋስወ ርየ ዘይነቡም ሌሊት አለና ተነበየ ለአሕዛብ መንገላሚን ሚጠተ ሐውልተ በጣም ቀባ ዘይተ በፍኖተ ሎዛ ምን ተንተርሶን ያደረ ቅዱስ ያዕቆብ ሲነስ ራእይ አይደለም የወርቅ ሰዋስው ዙፋን ከላይ ጌታ ተቀምጦባት ከዚያ ከደንጊያው ላይ ምን አፈሰሰ? ዘይት፣ ቅዱስ ዘይት አፈሰሰ አይደለም? ሲተረጉም ምን አሉ? ደንጊያ የአሕዛብ ምሳሌ። ብዙ ምስጢር አለው ደንጊያ፣ ለብዙ ያስተረጉማል። በአንድ ግን ለምን ደንጊያ ቆሪር ነው አይደል? ድንጋይ ቀዝቃዛ ነው። ደግሞ ምንድን ነው ውስጡ? ድፍን ነው። ደግሞ ምንም ነገር ቢያፈሱበት አይሰርጸውም አይደል? ብዙ ነው አተረጓጉሙ እና
ቅድም ብያቸዋለሁ። ቤተ ክርስቲያን የተሰራበት ደንጊያ አይባልም። ደግሞ ደንጊያ ብለህ ራሱ ቃሉን ለማቃለል ከሆነ መጽሐፍ ምን ይለዋል ጌታችን? እብነ ሕይወት ይለዋል። የሕይወት ደንጊያ ብሎታል። እሱን ማስተዋል ይገባል። እና ስለዚህ ግን አሁን መምህሮቻችሁ አንዳንዶቹ አይ በሰንበት ቀን በአድን ኑሮ ብቻ ነው ብሎ ካሏችሁ ካህናት የሚያስጎዳ ነገር ኑሮ አይደለም። አንነቃቀፍ። ወድቆ 3 ጊዜ ለፈጣሪው በሰንበት የሚሆን በምንም ቢሆን 3 ጊዜያችን ለአምልኮ የሚቀርበውን ሰጊድ እኛ አንከለክልም። አባቶቻችን አላሳደጉንም። አባቶቻችን ስላችሁ ተርታው አይደለም፣ ቅድስና ያላቸው ናቸው። መንፈስ ቅዱስ ያደረባቸው አልከለከሉም። እኔ ደግሞ በሰንበት ቀን እንደዚህ በእማሄ ወይ በአስተብርኮ የሚገባውን አልነቅፈው። በቃ ይሄ ነው። ምክንያቱም ሰጊድ ሲባል ጎዳናው ፈሊጡ ብዙ ነው። ለምሳሌ ስግደት ሊሰግድ ቤተክርስቲያን መጥቶ አንዱ ወንድማችን 41 ጊዜ መሬት ግንባሩን እያስነሳ ሲሰግድ አንዱ በአስተብርኮ ሊያደርገው ይችላል። ምክንያት ይኖረዋል ወይ አሞት ይሆናል። እኔ እሱን መመራመር ይገባኛል? እሱን ለእግዚአብሔርና ለባለቤቱ ተውለታለሁ አይደለም? እሱን እንዴት ዋላችሁ? ከዚያ ወደ ማጠቃለያው እንምጣና 2 ነገሮችን እንነጋገር። አንደኛው የስግደት ሰዓቶች መቼ ናቸው ከተባለ በዓላቱን ካየ በኋላ በዕለት ውስጥ በአንድ ቀን ውስጥ ስንት የስግደት ሰዓቶች አሉ? 7። ምን አላችሁ? ስንት የስግደት ሰዓቶች አሉ? 7 የጸሎቱ ጊዜያት በሙሉ ሁሉም ምን አላቸው? ስግደት አላቸው። ፍትሐ ነገሥት እንዲያውም ስንት ነው የሚያዝ? 36። ምክንያቱም በእያንዳንዱ የጸሎት ሰዓት ላይ ስንት አቡነ ዘበሰማያት እንድንደግም ነው የታዘዝን? 12 አቡነ ዘበሰማያት። ስለዚህ ስንት ትሰግዳለህ? 3። ከዚያ ምን ትላለህ? 1 አቡነ ዘበሰማያት። እንደዚያ እያደረግ 12ቱን አቡነ ዘበሰማያት በ3 ስግደት። በነገራቸው ላይ ፈሊጥም ነው፣ ምንም አይደክምም። በነገራቸው አሁን አንዲት ስግደት 3 አቡነ ዘበሰማያት ምንም ድካም የለውም። የሚገርማቸው ነገር እንዲሁ ብዙም አይደለም፣ እንዲሁ ደዌ ላለበት ካልሆነ በቀር ያን ብትደምሩት 242 ይሆናል በቀን ውስጥ ማለት በአንድ ቀን ውስጥ እንደዚህ አለ። ግን ያው በአንድ ጊዜ ነገውኑ ተነስታችሁ የምትጀምሩት ነገር አለ፣ ሂደት ይጠይቃል። ልክ 7 የጸሎት ጊዜያት ያልጀመረ ሰው 7 የስግደት ጊዜ ሊጀምር አይችልም። ለምን? ስግደት ያለ ጸሎት ብቻውን የሚቆም ነገር አይደለም። ጸሎት ያስፈልገዋል። ቢቀር እንኳን የአይምሮ ጸሎት ያስፈልገዋል። የህሊና ጸሎት ምላችሁ እዛ በእጃችሁ መጽሐፋችሁ ያለውን ጸሎት አይደለም፣ ብቻ በአይምሮ ሰው በአይምሮ ይጸልይ የለ በከንፈሩ ብቻ ሳይሆን እንደ ቅድስት ሐና ማለት ነው። እና ስለዚህ እነዚህ 7 የጸሎት ጊዜያት 7 የስግደት ጊዜያት አላቸው። ዋናው ግን ቤተክርስቲያን ያስተማረችን አንድ ነገር አለ፣ ብዙዎቻችን የማናደርገው። በጸሎት ጊዜ በጣም አስፈላጊ የሆኑ 3 ነገሮች አሉ። እጅ መዘርጋት፣ ማማተብና መስገድ። ከታዘዙ 7 ነገሮች ዋኖቹ እነዚህ 3ቱ ናቸው ብለዋል አባቶቻችን። ምንጊዜም ስንጸልይ መጽሐፍ ምን ይላል? አንሳ እደዊ መስዋዕተ ሰርክ ይላል አይደለም? በሌሊት አንሱ እደዊክሙ በቤተ መቅደስ። ዲያቆኑ በቅዳሴ ጊዜ አንሱ እደዊክሙ ቀሳውስት ይላል። እጅ አንስቶ መጸለይ የቅዱሳን ተግባር ነው። እጅ አንስቶ መጸለይ እንዲያው በሰው ፊት የሚያጋልጠን የግል ጸሎት ሆኖ በሰው እያየን ካልሆነ በቀር በማህበር ጸሎት ላይ ብዙዎቻችን እጃችንን አንዘረጋም። ከኔ ጀምሮ እጅ ሲዘረጋ እንደምን ነው ካለ የሰጊድ አካል ባይሆንም እንኳን ርዕሳችን እሱ ባይሆንም እጅ ሲዘረጋ የመጀመሪያው አዘረጋግ እንደዚህ ነው። 2ንም እጅ እንዲና እንዲ መዘርጋት። ግን እንደሱ ሆነ እንደ 5-10 ደቂቃ ቆየ። በጣም ለትከሻ ደህና ነው ማለት ነው። ባለ ጤና ነው። ከባድ ነው። ግን የመጀመሪያው እሱ ነው። ለምን? መድኃኔ ዓለም ክርስቶስ በመስቀል ላይ ተቸንክሮ ስለ ስንት ሰዓት ነው የቆየ? እንደዚያ ሆኖ ያውም ተቸንክሮ ማለት ነው። እሱ ካልተቻለ ሁለተኛው አማራጭ ሰብስበው ወደዚህ ማድረግ ነው። እሱ ካልተቻለ 3ኛው ወደዚህ ወደፊት ነው። ይሄኛውም አርአያ ትምህርተ መስቀል ነው። ወደፊት ስታደርገው ግን ምን ይሆናል? ልመና፣ የልመና ገጽ ነው። እሱ ወደፊት ስታደርገው የልመና ገጽ ነው። እና ብዙ አባቶቻችን እንደዚህ ሲዘረጉ አብረው አርአያ ትምህርተ መስቀል ያደርጉታል። ካልቀረ ለጠላትም ማስፈራሪያ ነው። እንደዚህ ተብሎ ሲባል ይገባዋል። እሱ ወደዛ ሂድ እንዳትመጣ ነው አይደል? እንዴት ዋላችሁ? እና ሰጊድ እጅን መዘርጋት ወይም ሰፊያ አይዳው፣ 3ኛው ምን አለ? ማማተብ። ስለዚህ እጅን መዘርጋት የዘወትር ስራ ነው በጸሎት ጊዜ። ማማተብ ግን ምን ላይ ነው የሚመጣ? መስቀልን የሚያዘክር ነገር ሲገኝ ማማተብ። ስግደት የሚያወሳ ነገር ሁሉ ሲመጣ ምን ይላል? ስገድ ወይ ወድቀህ
ሰጊድ ወይ በአስተብርኮ ወይ በእማዬ ስገድ ብሏል። ታዲያ አጭር ማጠቃለያ ልስጣችሁ ሰዓታችንን ለመጠቀም ምን አላችሁ? ጥሩ ነው አይደል? እንደዚህ ያለ ትምህርት ከፍቷችኋል? እውነት ለመናገር እንዲሁ ከጊዜው ለመራቅ የተደረገ ጥረት ነው። ግን በሚጠቅም ነገር እንራቅ ብዬ ነው። ጊዜው ብንለው ዘለቀን ስላለ ቃለ ማለት እንዲያው ምንም ርዕስ ብንመርጥ ወደ ወቅታዊ ነገር እየጎተተ እየዘፈቀን ተቸገርን። ለዛ እኮ ነው ለሱም ጭምር በእውነት እና እዚሁ ከገባን በኋላ የታሰበ ነገርም ይሆናል። እንግዲህ እንደ እግዚአብሔር ቸርነት ትምህርት የእግዚአብሔር ነው፣ የኛ አይደለም፣ የኛ ንብረት አይደለም። በእውነቱ ግን ይሄ ለሕይወታችን አስፈላጊ ነገር ነው። ንስሐ ስለሚያስፈልገን ሁላችንም በዚህ ክረምት ለዚህ ያስፈልገናል። ታዲያ ማጠቃለያው በጣም ስግደት ላይ ክፍተት አለብን ሁላችንም። ልክ እንደ ጸሎት ሁሉ ስግደትም የልማድ ተግባር ሆነና እንዲህ ውጤቱ በመጠን ሆነ። እንትን ታውቃላችሁ፣ ሐኪም መድኃኒት ያዝላችኋል አይደለም? ባዘዘላት ልክ የሚወስድ ሰው ጎበዝ ነው። ደለ ስጋዊ ነገር እንኳን ማለት ነው ጥቅቅ ብሎ ተብሎ። ብዙ ሰው ግን ለምሳሌ 4 ጊዜ ዋጥ ይለዋል። ያ ማለት ሁሉ ጊዜ በየ6 ሰዓቱ ማለት ነው ያጠጋጋዋል። ሁላችንም እንደዛ ነው የምናደርገው፣ እናጠጋጋዋለን። እንዴ ደግሞ ሌሊት ተነስቼ ለውጥ ነውና 6 ሰዓት የሚዋጠው ነው በ4 ሰዓት እናደርገዋለን። ያ ነገር የሚገባው ነገር በየ4 ሰዓቱ ሲገኝ ታውቃላችሁ አይደል? የሚገባው ከኒና ለራሱ መርዝነትም ያለው ነው። ታውቃላችሁ ማንኛውም ከኒና ውስጡ መርዝነት ያለው ነገር ነው። ምንም ጥያቄ የለውም። ያው የመርዝነቱ መጠን ትንሽ ስለሆነ የእንትን እዛ ፋርማሲ ምናምን እስቲ የአይጥ መድኃኒት ካለ ብሎ ሲለው አንዳንድ ሰው ምችም ጨዋታ ይወደለ ምን ታማብህ ነው? እሺ መርዝ ስጠኝ። የሚገርማችሁ ነገር የቁንጫ የምን መርዝ ተብሎ ይሰጣል። እና እስቲ ርጨው እስቲ አምጣ ብሎ አመጡትና ኋላ እንዴት ነው የሚረጭ? ከፈለግከው ቦታ ላይ ርጨው፣ በቃ ምንም ለአንተ ሳይድ ኢፌክት የለውም ጉዳት የለውም አሉ። እንዲያውም አሉ ለማበረታታት ይሁን እንጂ ይሄ ፀጉራቸው ላይ ተፋ የሚያስቸግራችሁ እዚህ ፀጉሩ ሊቀበል አይ ስለዚህ መርዝ አይደለም። ቁንጫውን ሊገለው ከተሆኑ አይችልም። አረ ቀለቦ ናቸው ባሳቸው። እውነቴን ነው። ልክ እንደ እንትና ናፖሊዮን ቦናፓርት የሚባል የፈረንሳይ አብዮተኛ ትሰማላችሁ አይደለም? ስለሱ የሚተረክ አንዳንድ ታሪክ አለ። ከድሮ አንስቶ የምንሰማው አይደለም? መርዝ አይገለውም ይባላል። ያ ማለት መርዝን በየጥቂቱ ስለተለማመደ በዛ ምክንያት መርዝ አጠጥተውት አይሞትም ነበር ይባላል። በዛ ነበር የሚፈራ። ምንም አጭርና ሲያዩት የሚያስፈራ ሰው ባይሆንም እንኳ ማለት ነው። አጭር ምላችሁ በአካል አግኝቼው ሳይሆን ያው ስዕሉንና ታሪኩን በማንበብ ነው። እና እንዴት ዋላችሁ? እንዲያው ነገሩን ያመጣ ነው እንዲ ወዲያ ዝም ብለን አጓጉል ሄድን እንጂ ያመጣ ነው። ሐኪም እንኳ ያዘዘው በስርዓት መወሰድ አለበት። እንኳን መንፈሳዊ ተግባር ስግደት የመጀመሪያው ዓላማ እግዚአብሔርን ማምለክ ከሆነ ዘንድ የሚሰግደው ሰው በጭንቅላቱ እያሰበ ያለ ማንን መሆን አለበት? ግን ብዙ ጊዜ አስቡት ስንሰግድ ምን እንደሚሰማ። ተዘክሮተ እግዚአብሔር ሁልጊዜ በሰጊድ ጊዜ ያስፈልጋል። በስግደት ጊዜ ሁልጊዜ ተዘክሮተ እግዚአብሔር ያስፈልጋል። እግዚአብሔርን ማሰብ በተለያየ መንገድ። ባለፈው መቼ ይሁን አምና ይሁን ታች አምና ስለ ስግደት በሆነ ምክንያት ተነስቶ ይሆን አላውቅም። ስግደት ሲሰግር ለምሳሌ ጌታችን 41 ሲሰግር በ41 በእያንዳንዱ የሚባል ነገር የእመቤታችን በእድሜዋ ልክ ሲባል ከልደቷ ጀምሮ እስከ ረፍቷ ድረስ ብሎ እሱን ስጠና ያሉ ሰዎች አሉ። አይ ስለ ፍቅር ነው። በሌላ ጊዜ እሱ እግዚአብሔር ሲፈቅድ በግል የሚነጋገሩት ነገር ነው የሚሆነው። ብቻ ግን ህሊናችን በምንሰግድበት ሰዓት፣ ምክንያቱም እግዚአብሔር የሚፈልገው እኛን ጎንበስ ቀና ማለት አይደለም። አምልኮ ከሆነ አምልኮ ነው መሆን ያለበት። ስግደቱ የአምልኳችን አካል ከሆነ በአይምሯችን የምናስበው ነገር በሙሉ ምን መሆን አለበት? ነገር እግዚአብሔር። ለዚያ ነው ቢያቀት ምን ያደርጋሉ አንዳንዶቹ ሲሰግዱ፣ ለምሳሌ 41 ከሆነ የሚሰግዱ እስከ 30 ድረስ የወር በዓላትን እያዘከሩ መሄድ ማለት ነው። ስለ ቅዱስ ገሌ ለምሳሌ በአንድ ቀን ስለ ልደታ፣ 2 ቀን ስለ መጥምቁ ቅዱስ ዮሐንስ፣ ስለ 3 በዓላትን እየጠሩ የሚሄዱ አሉ። ህማማትንና ቅንዋትን የሚያዘክሩ አሉ። ህማማትንና ቅንዋት ብትደምሯቸው 18 ይመጣሉ አይደል? እነሱን ሁለተኛ ብትደምሯቸው 36 ይመጣሉ አይደል? ከዚያ አንድ ጊዜ ቅንዋት ስጨምርበት 41 ይመጣል አይደል? 2 ጊዜ ህማማቱን 3 ጊዜ ቅንዋትን ማሰብ
ምን ዋላችሁ? 2 ጊዜ ሕማማቱ 26 አይደል? እንዴት ዋላችሁ? 3 ጊዜ ቅንዋቱ 15 አይደል? ቢደምሩት 41 ይመጣል። ስግደት ሲሰገድ ዝም ተብሎ ከንፈር ተገጥሞም አይደለም። በአፍ እንኳ ማለት ባይቻል ባይመሩ። ለምሳሌ በሕማማት ጊዜ ስንሰግድ 2 አይነት አሰጋገዶች አሉ። 3ኛው ያው ፈቃድ ስለሆነ ነው እንጂ አንደኛው ለካህል ነው አይደል? አቡነ ዘበሰማያት እያሉ መስገድ። ብዙ ጊዜ የታችሁ ከሆነ አባቶቻችን ይላሉ ደህና ከሆነ አይምሮህ አቅምህ ዝም ብለህ ስገድ። አቡነ ዘበሰማያት እያልክ ጸሎት እያደረግህ ስገድ። ያ ማለት ለቁጥሩ አትጨነቅ፣ ዝም ብለህ ስገድ። አቅሙ ካለ የቅዱሳን ስግደት ይባላል። ዝም ብሎ ነው የሚሄዱበት። አይ የኔ ቢጤ ከሆንክ ግን እየቆጠርክ አድርገው። ቁጥሩ የሚረባ ለምንድን ነው? ለናውላችሁ ቁጥሩ የሚረባ ለምንድን ነው? አቅምን አይቶ መግቻ ነው ለጊዜው። ለፍጻሜው ግን ያ ቁጥር ምስጢር ስላለው በ41 ብትሰግድ በጌታ ሕማማት መማፀን ነው፣ በአዳም ጸሎት መማፀን ነው። 36 ብትሰግድ በቅዱሳት አንስት መማፀን ነው አይደለም? 27 ብትሰግድ በተሰቀለበት ዕለት መማፀን ነው። 24 ብትሰግድ በካህናተ ሰማይ መማፀን ነው። 64 ብትሰግድ በዕድሜዋ 72 ብትሰግድ በአርድእት 84 ብትሰግድ በአርድእትና በሐዋርያት በድምሩ መማፀን ነው። 100 ብትሰግድ በመቶ ነገድ መማፀን ነው። ምን ነው 100ኛው ወጥቶ የለ ብትል ቅዱሳን 100ኛው ነው ገብተውበታል አሉ። 100 ነው። እኛ የተፈጠርነው በዚያ ነው፣ ለዚያ ነው። እና ስለዚህ አይምሮአችን ተዘክሮተ እግዚአብሔርን ገንዘብ ማድረግ አለበት። ለምን ብትሉ ብዙ ጊዜ ጾር ሲነሳ ለአንዳንድ ነገር ስግደት ስንታዘዝ ሰገድኩኝ ግን መፍትሄ ላገኝ አልቻልኩም ይላል። ምክንያቱም የምትሰግደው ስግደት ጠላትን ማራቀን አልቻለም ማለት ነው። ምክንያቱም እሱ ግንብስ ቀና ማለት አያስፈራውም። ብቻ የሚያስፈራው ማን ነው? እሱን ንገሩኝ እንጂ እግዚአብሔር ነው። እና እግዚአብሔርን ካላሰብክ እንዴት ብሎ ይፈራል? እንዴት ብሎ ይደነግጣል? እንዴት ብሎ ይወጣል? አባ ጳኩሚስ ከዚያ ሴት እነዚያን ሁሉ አጋንንት ተቀብሎ በራሱ ላይ ያሳድሮ በስግደት አማሰናቸው ይላል አይደል? ምሽክ አደረጋቸው። መውደቅ መነሳቱ አይደለም እኮ ምሽክ ያደረጋቸው። ከዚያው ጋር ያለው ምኑ ነው? ተዘክሮት እግዚአብሔር ነው። ለዚያ ነው ብዙዎቻችን እየጸለይን የማይፈሩን አይምሯችን ወደ እግዚአብሔር መንፈስ ቅዱስ ስለማይሰበሰብና ትሁት ልቦና ተነሳሂ ልቦና ከሌለን ችግር ነው ለጸሎት። አሁን የጸሎት ምንማርበት ዕለት አይደለም ሰጊድ ነው ዛሬ። ብቻ ይሄን ነገር እናስብ፣ እናዘክረው ነው እንሞክር። ያለነው ጾም ሐዋርያት ላይ ነው። እንደ አቅማችን ችሎታ ስንት ነው? ጤና አለ፣ በደንብ ስገድ። ብልዑ ወስግዱ ኩልክሙ ጥሉላነ ምድር አለ በመዝሙር 21 ላይ። ጥሉላነ ምድር ካህናት መምህራን አንድም በመንፈስ ቅዱስ ረድኤት በስላሴ ልጅነት ሀብት ያገኛችሁ ሁላችሁ ብሉና ስገዱ አለ። በልቼ ሰግድ ትርፍ አንጀት እንዳያመኝ ይላል። ሐኪሞች ያላችሁ ዛሬ አንመጡም መሰል ወይ ያላልታዩኝ ይሆናል። በእርግጥ እኔ አልመክርም። በነገራችሁ ላይ ተበልቶ ወዲያውኑ መስገድ ይከብዳል። ለዚያ ነው አባቶቻችን የነዋም ስግደት ምን ጊዜ እንስገደው? አብዛኛው ሰው 2 ሰዓት እስከ 3 ሰዓት ነው የሚበላ እራት በለን ስንላችሁ ሽማግሌዎች ምን አሉ? የለም የጥንት አባቶች እራት የሚበሉ 12 ስታንድ ባለው ነው የሚበሉ፣ ጨርሳሉ በዚያ ሰዓት። የሚገርማችሁ ዛሬ በስንት ዘመኑ ሳይንስ ደረስኩበት ብሎ በጊዜ ብሉ እያለ አዋጅ ይናገራል። በጊዜ ብሉ እና ተንቀሳቀሱበት፣ ዝም ብላችሁ አተኙ፣ አይፈጭላችሁም ይላል። ኧረ አንዳንዱ ሰው ቢያገኝም ይፈጫል። እንደዛ ሳይንሱ እንደዛ ይላል። እና ለሁሉም እንደዚያ ያደርጋሉ አባቶቻችን እውነተኞች ደጎቹ ማለት ነው። እና እግዚአብሔር መድኃኔዓለም የሰጊድን ፍቅር ሰጊድን ስርዓት በልቦናችን ይሳልልን ያሳድርልን። ሰግደው ቅዱሳን የቅዱሳን ስግደት አይቆጠርም። እስከ 10 ሺህም በቀን የሚሰግዱ ነበሩ። እንደ ሰረገላ ነው ይላል። ሰረገላ ታውቃላችሁ? ሰረገላ ታውቃላችሁ? ፈረስ የሚጎትተው ወይም ለእናንተ የሚገባቸው የሳይክል ጎማ ታውቃላችሁ አይደል? ሳይክል ጎማ ራጅ ነው የሚባል የሆነ እንትን ቀጫጭን ሽቦች አሉት አይደለም? ቀስ አድርጋችሁ አሽከርክሩት። ይታያችኋል አይደል? ሲሽከረከር እስኪ አፍጥኑት። ይታያል? ራሱ እኮ እንትንነቱ አይታይም። ዞሎ ድፍን ነገር ነው የሚመስል ወይም ደግሞ የሆነ ቀዳዳ ነገር የሚመስል። ሰረገላ ማለት እንደዚያ ነው። ሰርጋ ሲሽከረከር እንደ ሰረገላ ነው የሚፈጥኑ ሲሰግዱ ከስግደት ፍቅር የተነሳ። እንዲያውም እና አቡነ ዮሴፍ ብርሃነ ዓለም ሲሰግዱ በግንባራቸው አለቱን ኳ ሲያደርጉት ስንጥቅ ብሎ አሁን በግንባር ተገጭቶ አለት ይሰነጥቃል ማለት አይደለም። እግዚአብሔር ነው የሚሰነጥቀው እንጂ በግንባር ስለተገጨ አይደለም። ሰንጥቆ ምን ይወጣላቸዋል? ጸበል ይፈልቅላቸዋል። እዚያ ይጠጡበታል። ይኸው እስካሁን ድረስ ፈውሱ ነው ይኖራል።
ስግደት ፍቅራቸው ይገርመኛል። ቅዱስ ዳዊት ሰጋጅ ነበረ። በጣም ቅዱሳን ይሰግዱ ነበረ እና እግዚአብሔር መድኃኔዓለም በቸርነቱ ይማረን። ቀደም ሲል ያነበብኩላችሁ ቅዱስ ጳውሎስ ለዕብራውያን የጻፈው መልእክት ደስ ይለኛል። በተለይ ቅዱስ ጳውሎስ ጋር ዕብራውያን ውስጥ ያሉ አንዳንድ ጥቅሶችን እየጠቀሱ መድኃኒታችንን እንዲያው አማላጅ ምናምን ለማስመሰል የሚጥሩ ሰዎችን ስትመለከቱ ዕብራውያን መጀመሪያውን እኮ ደልድሎ ነው አይደል? ሁሉን ነገር እኮ መሰረት ያስፈልገዋል። ደለደለው ማንነቱን ነገረን። በተለይ ዝቅ ብሎ ወደ ቁጥር 10 ላይ ስለ ጌታችን እንዲህ አለ። ዳግመኛም እንዲህ አለ ስለ እርሱ ስለ ጌታችን፣ አቤቱ አንተ አስቀድሞ ምድርን መሰረትክ። አስቡት፣ በመዝሙረ ዳዊት መዝሙር 101 ስማኒ ላይ ያለው እኮ አይደል? አንተ እግዚኦ አቅደምከ ሳረሮታ ለምድር ወግብረ ደዊከ ማንቱ ሰማያት ማንቱሰ ታጎላ ዋንተሰ ትሄሉ ወኩሉ ከመልብስ ይበሊ ወከመ ሞጣይት ተወልጦሙ አንድም ትጠውሞሙ ወይ ጠወሙ ሙሉ አለ። ትጠቀልላቸዋለ አንድም ትለውጣቸዋለ ማለት ታሳልፋቸዋለ። ይሄ የተባለለት ለማን ነው አለን ቅዱስ ጳውሎስ? ለጌታችን ለእግዚእነ ኢየሱስ ክርስቶስ። አየህ፣ ምድርን የመሰረትክ አንተ ነህ፣ የሰማያት የእጆች ስራ እንደዚህ አድርጎ ነገሩን ነው። ከዚያ በኋላ የማዳኑን ስራ ሲነግረን ነው። በመካከሉ ላይ ታዲያ ምን አለ? ወይሰግዱ ሎቱ ኩሉ መላእክቱ፣ መላእክቱ ሁሉ ምን ይሉታል? ለምን? የእጆቹ ስራ ናቸው። ፍጡር ለፈጣሪ መስገድ ስርዓት ስለሆነ የሳምንቱን ቅዱሳን ስማቸውን እንጥራና እንጨርስ። 5 ነው ዛሬ። ምን 5 ንገሩኝ? ሰኔ 5። አሁን ሰኔ ሲመጣ ሰኔና ሰኞ ገጠም አይደል ዘንድሮ? አዎ። በእርግጥ የሰው ልጅ መፍራት ያለበት ግብሩን እንጂ ግጥምጥሞሹን አይደለም። ግን ደግሞ ማወቅ ያለብን ነገር ስነ ፍጥረትን ማስተዋል ጥሩ ነው። ትምህርት ይሰጣል እንታውቁት። ለምሳሌ እግዚአብሔር ብዙ ምልክት ይሰጠናል። ይሄ እንኳ በ5 ዓመት በ6 ዓመት የሚመላለስ ነገር ስለሆነ ግድ ነው፣ ይመጣል። ሰኔና ሰኞ ጊዜ መምጣቱ አይቀርም። ግን አባቶቻችን አንዳንድ ነገር ሲገጥምባቸው ይኸውላችሁ እንዴት ዋላችሁ፣ እግዚአብሔር ለሰዎች የሚናገርበት ብዙ መንገድ አለው። አባቶቻችን ቅዱሳት በተለይ ምዕመናን ቅዱሳት መጻሕፍትን ስላልተማሩ ከእግዚአብሔር ጋር የሚያነጋግራቸው ብዙ ነገር አለ። ህልምን የመሰለ አንዳንዱ ነገር ባዕድ አምልኮ ሆኖ ግን አይገባኛል። እኔ ለምሳሌ ሲወጡ አደጋ የሚገጥማቸው ከሆነ የሆነ እንስሳ ከቆረጠን የሆነ ነገር ከጮኸ ምናምን ይላሉ አይደለም። እኔ የገጠመኝ ልንገራችሁ። በ1980ዎቹ ወደ መጨረሻው አካባቢ ኩበት ለቀማ ብለን በዚህ በጎንደሮች ማርያምና ጎንደሮች ማንነሱ ብላጅግ ሚካኤል የሚባል ብዙዎቻችሁ እንግዲህ ያው የዚህ ቀበጡ ዘመን ሰዎች ስለሆናችሁ ኩበት ተሸክማችኋል የለም አይደል? አዎ፣ እንደዚያ ነው ያደግነኛ። ከተማ እኮ ያደግን አንመስልም። ከተማ ሆነ ግን ወደ ገጠር እየሄደ ለቤተሰብ ማገዝ ነው። በቃ ያው ማገዶ ከሚገዛ ማለት ነው። ዛሬ ማገዶ ክሰል የሆነ ሰው ግዛ ብዬ ልኬም 2000 ከምናምን እኔ እኮ 15 ብር እያለ ነው የማውቀው። አላውቅም እዛ በኋላ ከ15 ብር እንዴት ነው 2000 ከምናምን የገባ ኩንታል ክሰል? ይሄ አስገራሚ ነገር ነው። ታምር ማለት እኮ ነው። እውነቴን ነው። ራሱን ችሎ እንደዚህ ዲያቆን ነው አሁንም አለ። አንድ ጊዜ ፍልሰታ እየጠጣ እናድርሽኝ እስኪ ታምርን እንነጋገር። በህይወታችሁ ወይ ያነበባችሁት ወይ የሆነላችሁን ታምር ተነጋገሩ ተባለና ያው እኔ እንደ ትልቅ አክብሮኝ ሁሉ ተናግረን የመጨረሻ ነው እና ሲያዳምጥ ቆይቶ ኋላ እኔ ከታምረ ማርያም ሳይሆን እንዲሁ በአይኔ በአካል የገጠመኝን የእመቤታችን ታምር ስናገር ገራገር ነው። በጣም ሲሰማ ቆይቶ ይሄ እኮ ታምር ነው። ሳቀ ዘብጠቅ ዲያቆኑ በሙሉ እና ምንድነው ታዲያ እየተነጋገርን ያለው? እንግዲህ እሱ አይምሮ ተይዞ ነው ማለት በዘመናችን እንደዚህ ያለ ነገር ተደረገ እንዴ ማለት ታምር ድሮ የቀረ የሚመስለው ሰው አለ ወይ? ደግሞ እዚህ ዘመን አጥማቂዎች የሚጫወቱበት የነሱ የግልቃቃ መጫወቻ የሚመስለው አለ። ታምር ረቂቅ ነገር ነው እንድታውቁት። አሁን በቅርብ ጊዜ የተሰራ እንደ ታምር ብነግራችሁ ጉድ ትላላችሁ፣ ግን አልናገርም። እዚህ ለምን ሰሪው በአጸደ ስጋ ስላለ እንዴት አደርጋለሁ? ያሄድ ተደረገለት በዚህ ላይ አይወድም እንዲነገር መሸሸት እኮ ነው። ቅዱሳን ተአምር ሲደረግ ስራቸው ምንድን ነው? መሸሸት አይደል? እዚህ ቤት አልነገርኳችሁም? የእንታ ጥበቡ ሸረሪት እንትን ብላበት ሙሉ በሙሉ በቃ ቆስሎ አንድ እየሆነ ተቀሞጮ ነው። ዝም ብሎ ጸሎተ ማርያም ደግሞ ቢሉት ግፍፍሉ አዲስ ቆዳ እዚያው ላይ አስቡት። ይሄ ተመጻፍ ያለበት ትልቅ ተአምር ነው አይደለም?
የሚገርመው ነገር የዳነው ብቻ አይደለም፣ እሳቸው ራሱ ደነገጡ። ምክንያቱም ውዳሴ ከንቱ የሚያመጣ ነገር ነው። ዞር ብሎ የአቡነ ሐራ እምነት፣ አቡነ ሐራን በጣም ይወዷቸዋል። ቅብት አድርጎ አቡነ ሐራ ዳኑ፣ አቡነ ሐራ ዳኑ ነው ማለት አያች። ዛሬ እንደዚህ ካሜራ እኛ ልክ ካሜራ ተደቅኖ እንደምንሰብከው ተአምርም ካሜራ ተደቅኖ አይደለም የሚሰራ አይጣል አይደለ አይጣለው። ከዚህ ዘመን ተአምር መድኃኔዓለም ይሰውረን። ለምን ቅዱስ ዮሐንስ አፈወርቅ ምን አለ? ተአምራት ማድረግ ከገሃነመ እሳት አያድንም። እንኳን የተደረገልህ አንተ አድራጊው ከገሃነመ እሳት አይድንም። እንድታውቀው ቅዱሳን የጸደቁ በተአምር አይደለም፣ በቅዱስና ነው፣ በንስሐ ነው የሚጸደቅ። በሕግ ስርዓት በመጠንቀቅ ነው፣ ተአምር በመስራት አይደለም። በተለይ በስምንተኛው ሺህ ተአምራትን የሚያደርጉ ብዙ ጊዜ አጭበርባሪዎች ስለሆኑ መጠንቀቅ ያስፈልጋል። እና እዚያ ስንሄድ ሌሊት ነው የምንነሳ። እንግዲህ ዘመቻ ነው፣ 8 ሰዓት ምናምን ተነስተን የምንሄድ ሌሊት። እንግዲህ አስቡት ልጆችን እና መንገድ ላይ ስንድል ይሄ የሚጮህ ነገር አለ፣ የሆነ የወፍ ይሁን የምን ዝርያ በዛ ሌሊት እንግዲህ አይጮህ እና ሲጮህ አብሮን የነበሩ ልጆች እንመለስ ይቅርብን፣ ዛሬ ጥሩ ቀን አይደለም አሉ። እኔ ነኝ መጀመሪያ የደባክ ይሄ ደግሞ ምን አንተ ደግሞ በአዳም ልኮ ትከተላለህ ነው። የዛን ጊዜ እንግዲህ ያው ገና ትንሽ የሞካከርን ነው ነገር ብቻ እንደዛ። ከዛ ድምፅ ሰጠን። አይ ይሄ ምንም ማለት አይደለም እኮ ተራ መልኪ ነው ምንለው አሸነፍንና ሄድን። በህይወቴ እንደዛ አይነት ቀን አይቻለሁ። በነገራችሁ ላይ ሞት ታውቃላችሁ? ሞት ሰው መሞት በአንድ ቀን ውስጥ ልጆችን አስቡት። 3 ሞት ነው ያመለጠን። 3 ጊዜ ልንገደል ነበር ገጠር ውስጥ። ያላየነው ስቃይ የለም። ከሌሊት ጀምሮ እስከ ማታ 11 ሰዓት ድረስ። ዝግጣ ታውቃላችሁ? የሚያውቃለ ተደብድባችሁ ታውቃላችሁ? በአንድ ዝግጣ አይደለም፣ ዝግጣ ሁሉ በመስመር እስኪያልቅብህ ድረስ። ኮመዶሮ ታውቃላችሁ? ችግሩ የጀመረች በዛች ናት፣ በኮመዶሮ ይላል አካባቢ ሰው፣ ቲማቲም ማለት ነው። ምን ይዛል አስቡ። ልጆችንን እኮ እና ኋላ ተመልሰን ምን አለ ይሄ ነገር እውነት ነው ደረሰብን አይደል? እውነት ነው ይሄ ነገር። በእርግጥ አሁንም ምን ጮሃ በእርግጥ ባለፈው ነግራቸዋለሁ። ጉጉቷ ጮሃለች አይደል? በቃ ቢቀጥለው ጧት አስከሬን ይመጣል። እኔ ገርመኛል። እንዳንተውም እኮ እንዳንይዘው የሚጨንቅ ነገር ነው። መልኪ አስፈላጊ ነገር አይደለም። መልኪ ማለት ዝም ብሎ በልማድ ማመን በእግዚአብሔር መጻሕፍት ሳይሆን ግን አንዳንድ ጊዜ እግዚአብሔር የሚናገርበት መንገዱ ብዙ ስለሆነ ወደ ጥንቆላም ሳንሄድ ግን እንደዚህ አይነት ነገሮችን ዝም ብሎ ምንም ሳንል ግን በልብ መያዝ አንዳንዱ ነገር ጥሩ ነው። እንደው እናት አባቶቻችን ጨርሶ መንቀፉ ተገቢ አይደለም ብዬ ነው። አጋጣሚ ነው የነገርኳችሁ። አሁን ጧት ስትወጡ የሆነ ነገር ስለቆረጠ ተመለስ አይደለም፣ የሆነ ነገር ስለጮኸ ተመለስ አይደለም። ግን መቼም አንዳንድ ጊዜ እናት አባቶቻችን ይሰራላቸዋል። እኛን ጊዜ ዛን ጊዜ የሰራ በእነሱ ጥላ ስር ስለሆነ ይሆናል የምንተዳደረው፣ በእነሱም እምነት በእነሱም ቤት ጥላ ስለሆነ እና የሰኔና የሰኞ ነገር ታውቃላችሁ። አሁን አንዳንድ ጊዜ አሁን እኒያን በሸዋ ከአፄ ልብነ ድንግል ሀረገ ትውልድ የሚቆጠሩት የአፄ ምኒልክ ቅድመ አያት ልንላቸው የምንችላቸው ሰው በ1805 የዛሬ 210 ምናምን ዓመት ሲያርፉ ሰው ምን ብሎ ያወራል? የኛ ሀገር ተራኪ ችግር አይደል? አንዳንድ ሰው ከአንድ ጠንቋይ ሄደው ወይም አንዱ ደብተራ ሄደው መቼ ነው የምሞት ንገረኝ ብለው አሉት። ሰኔና ሰኞ የገጠመበት ዓመት ላይ ብሎ አላቸው ይላል። እሳቸው የጠየቁት ጠንቋይ ነው ያለ ከየት መጽሐፍ አግኝተው ነው? መጀመሪያ ነገር የት አገኘው? ጠንቋይ ነው የሚል ከየት ነው ያገኘው? ደግ አባት ቢሆንስ ምን አውቀ? የሚገርመው ነገር የተባለውም አልቀር ሰኔና ሰኞ የገጠመበት ዓመት ላይ ሞቱ። አሁን ሰኔና ሰኞ ሲመጣ እንድንፈራ አይደለም። እኔ በነገራችሁ ላይ የምፈልገው ሰኔና ሰኞ መግጠሙን የማወሳበት ምክንያት ወቅቱ ክፉ ስለሆነ ሰዎችን ትኩረት ለመሳብ ያክል ነው እንጂ ሰኔና ሰኞ ገጠመ አልገጠመ አይደለም ጉዳያችን። እኛ ገብቷቸዋል። ትኩረት ጭንቅላታችን ኑሮ ያለብንን ነገር አስበን ንስሐ እንድንገባ ብቻ ነው ፍላጎት እሱ ነው። እግዚአብሔር መድኃኔዓለም ይችን ሰኔ የምትቀጥለውን ሐምሌ የመጨረሻዋን ነሐሴ በቸር ያሳልፍልን፣ በቸር ያሳልፋት። አዎ ሌላ ነገር ልናገር አልፈልግም። ምንም አያስፈልግም። ግን ንስሐ እንግባ። እግዚአብሔርን ለምነው ምህላ እናድርስ። በተለይ ጠዋቱ ጃን ተከል ምህላ የሚቻላችሁ ሄዱ፣ እዚያ ምህላ እናድርስ። እዚህም ከተቻላችሁ እዚህም ሲሆን ሁለቱን ቢቀር አንዱን ምህላ እናድርስ። እንዳልኳችሁ ሁሉን ነገር አንነጋገረው። በአባቶቻችን ልብ ያለ ብዙ ነው። ለሁሉም የዛሬ ሳምንት 28 የነበረ በ29 አባ አፍጼና አባ ጉባ
የሚባሉ ከ9ኙ ቅዱሳን ውስጥ የሚጠቀሱ ታላላቅ ቅዱሳን ናቸው። አባ አፍጼ ማለት የሃ ትልቁን ገዳም የመሰረቱ ለብዙ መቶዎች ዓመታት አበምኔት ሆነው ያገለገሉ ከ9ኙ ቅዱሳን ውስጥ ወላዲ አእላፍ ቅዱሳን የሚባሉ ሞትን ያልቀመሱ ቅዱስ ናቸው። አባታችን አባ አፍጼ አፈ አጼ ተብሎ ስም የወጣላቸው በስብከት በትርጓሜ የመጻሕፍትን በመተርጎምና በተለይ በስብከት ጣዕማቸው የታወቁ እሳቸው ናቸው። አባ ጉባ ብሂል መዓር አፈ መዓር ይላል አይደለም? አባ ጉባ ማለት ራማ ኪዳነ ምሕረትን ጨምሮ የራሳቸውንም ገዳም የመሰረቱት ናቸው። ትግራይ ውስጥ ያለውን ማለት ነው። ያን ቀን ስምዖን ዘደብረ አንጾኪያ ለሶሪያ አንጾኪያ መነኮሳት ስርዓትን የሰራ ብዙ ድርሳናትን የደረሰ ቅዱስ ሰው ስምዖን ዘደብረ አንጾኪያ ያን ቀን ጎንደር ከተማ ተወልዶ ካደጉ ቅዱሳን መካከል በአጤ ፋሲል ዘመነ መንግስት በአጤ ዮሐንስ በአጤ ኢያሱ ዘመነ መንግስት የነበሩ ታላቁ ቅዱስ ትግራይ ገዳም ያላቸው አቡነ መዝራዕተ ክርስቶስ ዓመታዊ ይባላቸው ክሩም ይሆን በጎንደር ቤተ መንግስት አድገው ግምጃ ቤት ማርያም ያገለግሉ የነበሩ እንግዲህ አስቡት የዛሬ 380 ዓመት እንደዛ ማለት ነው አይደለም። ግምጃ ቤት ማርያም ነው ያገለግሉ የነበሩ የዛን ጊዜ ስለነበረች ግምጃ ቤት ማርያም ከዚያ ከቅዱሳን ጸሎት አስደርሰው ወጥተው በብዙ በረሃ በዚህ በያዕቆብ ግንቡድን ታውቁታላችሁ ስነ ኢየሱስ በሱ በደብረ ሞጊና ሄደው ደቀ መዝሙርነት ለማን ነው ገብተው ነበር? ለአቡነ አምሃ ጊዮርጊስ። አቡነ አምሃ ጊዮርጊስ ማለት የዚህ የምህላው መሰረቱ አባት ማለት ናቸው። እሳቸው ወረድ ነበሩ፣ ዋልድባ ነበሩ፣ ብዙ ዓመት አገልግለዋል። ከዚያ ወደ ኤርትራ ገዳማት ወደ ትግራይ ሄዶ ኋላ ግን እግዚአብሔር መንፈስ ቅዱስ ፈቅዶላቸው የራሳቸውን ገዳም መስርተው ዛሬ ድረስ አለ ገዳማቸው ይባላል። በአካል እስካሁን አላየነውም። አባታችን መዝራዕተ ክርስቶስ ታላቅ ሐዋርያዊ ጻድቅ ናቸው። ያው ለከተማችን መቼስ ብዙ ጊዜ ከተማ ላይ የነገስታት ካሉበት ከተማ ላይ ሳይሆን ብዙ ጊዜ ቅዱሳን ወደ ገጠሩ ወጣ ወዳለው ነው የሚገኙት። ለምን ከተማ ለኃጢአት አጋላጭ ነው። ብዙ ጊዜ ግን ብዙ ቅዱሳን ጎንደርም ተወልደውባታል። አንዱ መዝራዕተ ክርስቶስ ናቸው። እግዚአብሔር የሁሉንም በረከት ያሳድርብን። እስክንድር ንጉሥ የዚያን ቀን እናስበዋለን። ታላቁ እስክንድር የምናስበው የዚያን ቀን ነው። ያው በየዓመቱ እንደምነገራችሁ ታላቁ እስክንድር ወይም በእናንተ ቋንቋ አሌክዛንደር ዘ ግሬት የሚባለው የውጭው ዓለም የሚተርከውና እኛ የምንተርከው የተለያየ ነው። እኛ የምንይዝ ማንን ነው? የራሳችንን። ይህን ማወቅ አለባችሁ። ድርሳነ ኤልያስን ተመልከቱ። ወይም ደግሞ ዜና እስክንድር ራሱን ዜና እስክንድር የሚባል መጽሐፍ አለ። ትልቅ መጽሐፍ ብራና ነው። ግማሹንም አሳትመውታል መሰለኝ። እሱም አለ። በ30 ግንቦት 30 እናታችን ቅድስት አርዋ አንድ ሰው የሆነ ጥያቄ ልኮ አየሁት። ሰባኪ ነገር ነው መሰለኝ። አይታችሁት ከሆነ ዝክረ ቅዱሳን ላይ የተጻፈው ታሪክና የአርዋ ገድሉንም ተመልክታችሁት ከሆነ ወደ መጨረሻው አካባቢ ልዩነት አለው። እኔ የጻፍኩት የትውፊቱን ታሪክ ነው እንጂ ገድሎ አለኝ። እኔ ሙሉ ገድሎ አለኝ። ብራና እናታችን ቅድስት አርዋ የብራናው ግልባጭ አለኝ። እና ይቺ ቅድስት እናት እስራኤላዊት ሆና ባጭር ትዳር ውስጥ ገብታ ግን ገና እንደተጋቡ በስርዓተ ሰብሳብ ሳይኖሩ እሱ ለንግድ ሩቅ አገር ሄደ ባሏ እና እሷን ይፈልጋት የነበረ ደግሞ ትንሽ ወንድሙ አለ። እሱ እና እሱ ሲሄድለት ላግባሽ ብሏላት እምቢ አለችው። በሐሰት አስመስክሮ በእስራኤል ስርዓት በድንጋይ አስወገራት፣ ሞተች እና ቀበሯት። አንድ ነጋዴ ሲያልፍ ድምፅ ሰማ። እግዚአብሔር ከሞት አስነሳት። ከዚያ ይዟት ሄደ። በጎዳናዋ ያንን ክብሯን የሴትነት ክብሯን ለመጠበቅ ያላሳየችው ለዚያ ነው መዋዕተ ፍትወት ተብላ ማዕረግ የተሰጣት። ፍትወተ ሥጋን ድል ስላደረገችላቸው ፈንታ እሷን ለማግኘት ሲል አልሳካላቸው ሲል የጌታውን ሕፃን ልጅ ይገድላል። እሷን ለባርነት ይሸጣታል። ብዙ ነገር ያደርጋል። በአንድ ሀገር ንግስና ሁሉ አግኝታ ታውቃለች። በቃ በሴትነቷ ምርር ሲላት የቀድሞ ዘመን ወንድ የሚለብሰው አለባበስ አለ። እንደሆነ ዘመን ሱሪ አይደለም። የቀድሞ ዘመን በውስጥ እንደ ሱሪ የሚመስል ነገር አለው እንጂ በላይ ቀሚስ የሚመስል ነገር አለው አይደለም። እንደ ወንድ መስላ የኖረችበት ጊዜ አለ። በቃ መረራት በሄደችበት በሙሉ በመልኳ ምክንያት። ኋላ በመጨረሻ ግን እነዛ ሁሉ ግፍ ያደረጉባት ሰዎችን እግዚአብሔር ቀጥቷቸው አይናቸው ታውሮ ሁሉንም አድናቸዋለች። እና መጨረሻ ላይ ባሏ ነበር አንዱ ይሄ ችግር የደረሰበትና እሱ መጥቶ ሚስቱ መሆኑን ሲያውቅ አብረን እንተኛ አላት። ቅድም ነግሬያቸዋለሁ። ከመነሻው ከመጀመሪያው ተጋብተዋል እንጂ ለስርዓተ ሰብሳብ አልደረሱም። አብረን እንተኛ የሕግ ሚስቴ አይደለሽ አላት። እሺ እንዳትለው አትፈልግም። በምናኔ እየኖረች ነው። ንጽህናዋን ትፈልጋለች። እምቢ እንዳትለው እሱ ደግሞ አሳማኝ ምክንያት አቀረበ። ሰውኛ ምክንያት ነው ነገሩ። ከዚያ ምን አለችው? እኔ ልዘገጃች አንተ ዞር በላለችው። ተጣጠበች፣ ልብሷን ለበሰች። እግዚአብሔር ነፍሴን ተቀበል አለችው። ነፍሷን ወሰደ። ቢገባ አስከሬኗን አገኘ። አረፋ ቅድስት አርዋ ማለት እሷ ናት። እኔን የሚገርመኝ ነገር እንደሆነ ታውቃላችሁ? እንዴት ዋላችሁ? ድሮ ገና ነገረ ቅዱሳን እንደ አዲስ ስንጀምር ገና ድሮ በ90ዎቹ ማስተማር ሲጀምር
አስተምሬ ግንቦት 30 ቀን ስደርስ ከዚያ ውስጥ አንዷ ዛሬ ግን ስለ ቅድስት አርዋ ንገረን አለች። ነገር አገባኝ። ለምን ስላችሁ ለግራ አይገባኝ። ስንክሳር ላይ ስሟ አለ አይደለም፣ ታሪኳ ግን የለም፣ ወዛቲ ብቻ ነው። ስለዚህ የትውፊት ታሪክ መፈለግ የጀመርኩት በዛ ምክንያት ነው። ኋላ ግን ገድሏን አገኘን እና ለሁሉም ቅድስት አርዋ ነበረች። ያን ቀን እናታችን ቅድስት ዜና ማርያም ኢትዮጵያዊቷ እናት በጎጃም ተወልዳ ብዙ ግፍ መከራ አሳልፋ በበረሃ ስትኖር ከሁሉ ገድሏ ለመጀመሪያ ጊዜ በጆሮ የሰማሁት ገድሏ አሁንም በአካል አላገኘነውም። በትውፊት የምናውቀው ነው የምንነግራችሁ። የእንታ ሊቀ ሊቃውንት ባሉበት እግዚአብሔር መድኃኔዓለም ደህና ያደርጋቸው። ብዙ ወሮንን አይተናቸው አናውቅም፣ የሉም በአካባቢውና የጌታችንን ግርፋት እያሰበች ጀርባዋን ስትገርፈው ይቆስላል፣ ራሷን በዘንግ ስትመታው ይቆስላል። ያ ትል ሲወጣ ወፎች ይመገቡታል ለእነሱም እንደ ምግብ። እኔ ግን እዚህ ወፎች የሚመገቡትና የሚጠጡት እዚህ ያስቀመጥነው አለ አይደለም፣ አነሳ ነው ዛሬ። ለምን ቢባል መጥተው ያንን ተመግበው የአትክልቶችን ጫፍ ሙሽራውን እየቆረጡብን። ኧረ ተው፣ ክፋት ምን ያደርጋል ደግሞ ከወፍ ተው ብዬ ብል አልሰሙ አሉ። እዚህ በኋላ አትበሏትም፣ እዚህ ወደዚያ ፈንጠር አድርገነዋል። አልነሳናቸውም፣ ግን ወደዚያ ፈንጠር አድርገንባቸዋል። አኩርፎኑ ምስል የአንድ ወፍ ሄዶ እዛች እህሏንም አልቀመሳት ውሃንም አልጠጣት፣ ዝም ብላ እንግዲህ እስቲ እና መቼም እንዲያ ታደርግ የነበረች እናት ናት። መራራ ኮሶ ተጠጣ የነበረች ብዙ ቃል ኪዳን የተሰጣት አይነ ስውር የምታበራ ኔንታ ገብረ ስላሴ የበቁት አባት እንኳ አይናቸው ሲታወር ወይም አይናቸው ሲፈዝባቸው በቅድስት ዜና ማርያም ጸበል ነው እንደገና ዳዊት ለመድገም የበቁና ያን ቀን ዜና ማርያም ነበረች። ሐዋርያው ቅዱስ ቆሮስ፣ ሰማዕቱ ቅዱስ ዲማዲስ፣ አባ ሚካኤል ገዳማዊ ነበር። በአንድ አባታችን ቅዱስ ዮሴፍ ነው። ሰዓት ግን መኖር አለ። ግን ያው እንደ ወትሮ በጊዜ እንደ ሳምንቱ እንደ 2 ሳምንቱ ለመጨረስ ትልቁ በዓል ቅዱስ ዮሴፍ ነው። ዮሴፍ ማለት የመጀመሪያው በጽድቅ በቅድስና የምናውቀው የያዕቆብ ልጅ ዮሴፍ ነው። የያዕቆብ እስራኤልና የራሔል ልጅ፣ አባቱ በጣም የወደው እግዚአብሔር ህልም የማየትም የመተርጎም ጸጋ የሰጠው። አንድነት ልንገራችሁ፣ እግዚአብሔር ይመስገን መድኃኔዓለም ሁሉን የሚሰጥ እሱ ነው። ፍጡሩ ነው በወንድነት ወንድ በሚለው ጾታ ዓለም ከተፈጠረ ዘመን ከተቆጠረ ዮሴፍን የሚያክል የለም ነው የሚባል በመልክ ማለት ነው። አንዳንድ ጊዜ ሴቶችም አይወዳደሩት የሚባል መልክ ያለው የተለየ ነው። ለመገመት ያስቸግራል በእውነቱ። በዚህ ምክንያት በህልሙም በመልኩም ብዙ ተፈትኖበታል እና ህልም እያየ እየደጋገመ ሲናገር ወንድሞቹ ጠሉት። ግን አባቱ ኑሮት ነበር። አንተ ልጅ አለምኩ አትበል ወንድሞች ያጠፉሃል ተብሎታል። እሱ ግን በየዋነት እየሄደ መንገር እና ኋላም አልቀረ ቀኑበት። እኔ ያስገርመኛል። አባቶቻችን ምን ይላሉ? ዮሴፍን አባቱ ያዕቆብ ሄድና ለወንድሞች እስኪፈልጋቸው ስንት ቀን ሆናቸው ስንቅ እንዳያልቅባቸው ስንቅ ስጣቸው ብሎ ላከው። በመንገድ ረሃብ ጠበሰው አንጀቱን። ሲያለቅስ የእግዚአብሔር መልአክ በአምሳለ እንግዳ ተገልጦ አንተ ምን ሆነ? እርቦኛል። ምንድን ነው ያዝከው አለው። እህል ማትበላ አለው። አይ አባቴ አድርስ እንጂ ብላ አላለኝም ብሎ አለ። እንዲህ ያለ እምነት ያለህማ የአብርሃም የይስሐቅ ያዕቆብ ፈጣሪ ብለህ ድንጋዩን አትባርከውም አለው። ቢባርከው ህብስቱን ሁሉ ተመግቧል ይባላል። ከዚያ ሄዶ ልክ ሲያገኛቸው ስንቅ ይዞላቸውን ሄድ አይደለም ምን አሉ? ያ ህልመኛ መጣላችሁ ንግደለው ተባባሉ። አባቶቻችን ዮሴፍ የክርስቶስ ምሳሌ ሆነ። በዚህ ምክንያት ነው ድነታቸውን ይዞላቸው ቢመጣ እንዲያውም ምን አሉ? ዮሴፍን የደበደቡት ከልብስ ያራቆቱት እና የሸጡት ያመጣውን ምግብ እየበሉ ነው። አይሁድም በታምራቱ እየተፈወሱ ነው ጌታችንን አራቁተው የሸጡት የሰቀሉት። ዮሴፍ በንጽህናው ዮሴፍ በደረሰበት ግፍ ኋላ ተሽጦ ጲጥፋራ ቤት ገብቶ የጲጥፋራ ሚስት ያን ሁሉ ችግር አደረሳበት። ከዚያ ማምለጦ እስር ቤት ገብቶ ሊፈታ ሲል የእግዚአብሔርን ነገር ትቶ ያንን ሜዳውን አስበኝ እንዳትረሳኝ ብለዋለሁ። ሰውየው እንዳትረሳኝ ሲለው መረሳት መጣ። ግን ያደረ ዮሴፍ ዘእንበለ ሲመት እንደሚለው ግን በእስር ቤት ዳኛ ሆኖ ወይም አለቃ ሆኖ ተሾሞ ኖሯል። ኋላ ግን ማን ህልም አየ? ፈርዖን ጊዜው ሲደርስ አይደል? ሁለት አይነት ህልም ተመሳሳይ ትርጉም ያላቸው ከወንዝ ዳር ወይም ከአባይ ዳር ላይ ቆሞ ከውሃው 7 የወፈሩ ላሞች ሲወጡ ከዚያ ሲሰማሩ 7 የከሱት መጥተው ውጠዋቸው ምንም እንዳልተፈጠረ ሲሆኑ እንዳንዳንዱ ሰው ማለት ነው ድርቅ አድርጎ በልቶ ቁልጭ ሲል መታደለን። አንዳንድ ሰው ደግሞ ትንሽ በልቶ ሆዱ እንደዚህ ይዛል።
ግን ያ ምስጢር ነው። የሚገርማችሁ ነገር አባቶቻችን ምን ብለው ተርጉመዋል? 7ቱ የወፈሩ ላሞች የ7 የጥጋብ ዘመኖች ናቸው፣ 7ቱ የከሱት የረሃብ ዘመኖች 7 የረሃብ ዘመኖች ናቸው አሉና እንደዋጧቸው ያ የረሃብ ዘመን ይጠፋል አሉና ያንን ውጠው ምንም እንዳልበሉ እንደመሰሉ ይላል የጥጋቡ ዘመን ይረሳል ከረሃቡ ጽናት የተነሳ እና ያንን አመቶ ተረጎመለት። ምን አደረገው? ዳዊት በመዝሙሩ ምዕራፍ መዝሙር 105 ላይ ነግረናል አይደል? ነገሩኝ እንጂ ወረሰዮ እግዚአ ለቤቱ አይደል? በግብፅ ላይ ሁሉ ምን አደረገው? ጌታ አደረገው። ወአኮንኑ ላዕለ ኩሉ ጥሪቱ አለ። በንብረቱ ሁሉ አንድም በሕዝቡ ሁሉ ላይ አሰለጠነው። እሺ እናቆመው፣ ችግር የለም እና ለሁሉም እንድታውቁት የሚያስፈልገው ነገር ዮሴፍን ቅዱስ ዳዊትም ያወሳሰዋል። እንዲያውም ኖላዊሆሙ ለእስራኤል አጽም ካለ በኋላ ዘይርእዮሙ ከመ አባግዓ ዮሴፍ ብሎ ማን የምትባል ሚስት አገባ? አስኔት ወይም አሰኔት የምትባል እነማንን ወለደ? ኤፍሬምና ምናሴን እና እመቤታችን ናዛዚተ ዮሴፍ አንድም ብዕለ ምስፍናው ለዮሴፍ ይላታል አባ ጊዮርጊስ። እንደገና ደግሞ ቡራኪሆሙ ለኤፍሬም ወምናሴ ያለና ርግብ ማን ነው ንህብ ዘአስኔት ዘሲና እጸት ብሎ አባታችን አባ ጊዮርጊስ እመቤታችን ያስመሰግናታል። ሰዓት ይሄድብናል እንጂ እናታችን ቅድስት አስኔት ከንብ ጋር የሚያገናኛት ታሪክ ምንድን ነው የሚለው ለእመቤታችን የሚያስጠቅስ ታሪክ አለው። በጣም ውድ ነው፣ ታሪኩ አይገኝም። ግን አንድ ጥንታዊ ብራና ውስጥ ተገኝቶ በሱ ምክንያት ነው የምንተረከው። ለሁሉም ጻድቅ ሰው ዮሴፍ ነበር። ያን ቀን ታምራትን የሚያደርግ ቅዱስ ለውንቴዎስ፣ ሰማዕቱ ቅዱስ ቢፋሞን፣ ሌሎች ቅዱሳንም እነ ቆዝሞስ እና አባ ቶማስ ዓመታዊ በዓላቸው ነበረ። በሁለት መጥምቁ ቅዱስ ዮሐንስ በ4ኛው ክፍለ ዘመን አጋማሽ በከሃዲው ኦልያኖስ ዘመነ መንግስት ስጋ ወደ እስክንድሪያ ከኢየሩሳሌም ወደ እስክንድሪያ የፈለሰበት ነው ከነቢዩ ቅዱስ ኤልሳ ጋር። በኋላ እንደገና ደግሞ ከብዙ 10 ዓመታት በኋላ ታላቁ ሊቅ ቅዱስ ቴዎፍሎስ ቅዳሴ ቤቱን ያከበረበት ነው። መጥምቁ ዮሐንስ ነቢይ ኤልሳ ተገልጠው የባረኩበት ቀን ነው። ኢትዮጵያዊቷ ቅድስት ዜና ድንግል፣ አባታችን አቡነ ቀውስጦስ፣ እነዚህ ሁሉ ዓመታዊ በዓላቸው ሌሎች በዓላትን ጨምሮ በ3 በንስሐዋ የተመሰገነች ቅድስት ማርታ አመንዝራ የነበረች እጅግ የረከሰ ስራ ከሚሰሩ ሰዎች ውስጥ የነበረች እንደ አጋጣሚ ለልማዱ ቤተክርስቲያን ልሳለም ብላ በልደት ጊዜ ስትሄድ ዘበኛው አትገቢ ኮስተር ብሎ አንቺ የረከስሽ ነሽ አላት። እልክ ይዟት ካልገባው አለች እንጂ ለጽድቅ እኮ አይደለም፣ መጀመሪያ እልክ ነው ካልገባው። ኋላ እንዲያውም የዛን ቀን ምስባክ የታዘዘውን ሳይሆን ምን ይላል? አርህውሊተ አናቅጸ ጽድቅ እባ ውስጤቱን ወግን ለእግዚአብሔር አለና ዛንቀጽንተ እግዚአብሔር። ያቺ በር የዘበኛው አይደለችም፣ የማን ናት? ግን ዘበኛው የሰራውም ጥሩ ነው። በአንድ ጎኑ ጥበቃ ነው። ቀድሞ እኮ አስራት በኩራት የማያወጡትን ሁሉ ፊልተር ይደረግበት ነበር ስፍራው ደጀ ሰላሙ። ግን ወደ እግዚአብሔር ደጅ ማንም እንዳይገባ አይከለከልም። የማይገባቸውን ግን የማታስገባቸው ደግሞ አሉ። ኤጲስቆጶሱ መጥቶ እሱ ያስገባኛል አላስተሰብ እሱም ባሰባት። እንዲህ አንቺ ረከስሽ እኮ ነሽ፣ ስንት ሰው ያበላሽሽ ሂጂ አላት። ኋላ ደግሞ አርህውሊተ ብቻ አይደለም ሌላ ጥቅስ ይመጣል። ምንም ይል ዘንወ መሰ ይነቅህኑ እንከ የተኛ አይነቃምን፣ የሞተ አይነሳምን፣ የበደለ አይመለስምን፣ የቀማ አይመልስምን ደግሞ ያሰኛል። ኋላ አላምንሽም፣ በምን ልመንሽ? ምን ላርግ አለችው። ንስሐ እገባለሁ አለች። በምን ልመንሽ? ምን ላርግ? አስበደነስሽን በሙሉ አምጪ፣ በአመንዝራን የተሰበሰብሽውን አምጪ አላት። በሰዓት አነደደ፣ አመነኮሳት። 25 ዓመት በዓት ዘግታ በቅታ ታምራት አድርጋ ነው ያረፈች ቅድስት ማርታ ግብፃዊት። እዮች ማርያም ግብፃዊትም አለች፣ ማርታ ግብፃዊትም ተመሳሳይ ታሪክ ያላቸው ናቸው። ያን ቀን አባታችን ተጠምቀ መድኅን የጋሽ ወላው 2 ተጠምቀ መድኅን የዚያን ቀን እናስበለን። አንደኛ አብይ ተጠምቀ መድኅን የጥንቱ የአቡነ በርተሎሜዎስ ወዳጅ ማነው? የአቡነ በርተሎሜዎስ ብዙ ትውልድ የነበረው የአባታችን የአባ ዮሐንስ ዘደብረ ዘመዳ ወዳጅ። ደህና ዋላችሁ? እንዴት ዋላችሁ? አቡነ ዮሐንስ በመንገድ ሲመጡ ትንሽ ራት ቁራሽ ይዘው መንገድ ላይ ሕፃን ያቀፈች አንዲት ሴት ትለምናቸዋለች። ምንም የላቸውም። ያችን ሰጥተዋት ሄዱና ከዚያ ገብቶ ዝም አሉ
እና አቡነ ተጠምቀ መድኅን አቡነ ዮሐንስን ራት እንብላ አሏቸው። አባቴ አንተ ብላ እሱ ያንተ ፈንታ ነው። አይ ያንተ ፈንታማ ለድሃ ሰጠኸው ብሎ አላቸው። አባቴ ሩቅ አገር እኮ ነው የሰጠሁት እንደምን አየህ አለ። የኔን ማየት ተወውና የተዘከርካት ድሃ ማን እንደሆነች እኮ ሳታውቅ ነው አለፈ የመጣ ማን ናት ብሎ የአምላክ እናት ናት ተቀብላ ስታርጋ ይቻታለሁ ብሎ አሏቸው። ኋላ እንግድነት ሄዱ። አንድ ቦታ ላይ መንደር ደረሱና ዝናብ መጣ። ዝናብ ሲባል ዝናብ አይደለም፣ ዶፋን የሆነ እምሽክ አድርጎ የሚወስድ። አቡነ ዮሐንስ ምን አሉ? መንደር እንግባ እንጠለል አሉ። አቡነ ተጠምቀ መድኅን ምን አሉ? ለመነኩሴ በሰብአ ዓለም ቤት መግባት ስርዓት አይደለም፣ ደግሞ የሴት ድምፅ ይሰማኛል፣ ሴቶች አሉ አንገባም። እና ዝናሙስ አሉ እኛ እኮ ክርስቲያን ነን፣ ለዚያው መነኮሳት እና ላሳይ አሉና ደንጃውን በስመ አብ ወወልድ ወመንፈስ ቅዱስ አለ ቁጭ ያሉበት። ያ ሁሉ ዝናም ሲሄድ በላይም በታችም የነካቸው ነገር የለም። እንደዚያ ሆኖ እኒህ አብይ ተጠምቀ መድኅን ይባላል። እኒኛው የጋሾላው ግን 7 ገዳማትን ዛሬ የሚታወቁ 7 ገዳማት በፊት ግን እስከ ካርቱም ድረስ የሱዳን ሐዋርያ ይባላሉ ሄደው የሰበኩ በአጤ ፋሲልና በአጤ ኢያሱ ዘመነ መንግስት የነበሩ ብዙ ቅዱሳንን የወለዱ ስርዓታት የሰሩ ትሕትና የነበራቸው። ከሁሉ በላይ የሚታወቅበት የአቡነ ተጠምቀ መድኅን ትልቅ ገድል አላቸው አይደል? በረኝነት እያሉ ምሳቸውን ለነዳያን አከፋፍለው ዳዊት ለመማር ስለሚፈልጉ ግን ትልቅ ነገር ይጨንቃቸዋል። እሱ ምንድነው? አራዊት እንዳይበላባቸው አላ ምን አሉ ይባላል። ይሄ ሁሉ ጭንቅ የመጣ እንስሳትና አራዊት ባይስማሙ ነው። ማስማማት አለብኝ ብለው ነብሩን ከፍየሉ፣ አንበሳውን ከላሙ ከበሬው፣ ተኩላውን ከበጉ አስማምተው በሉ እናንተ እንዳትነኳቸው እናንተም እንዳትፈሯቸው አብራችሁ ዋሉ ብለው ሲጠብቁ ላሉ እነዚህ ኋላም አንድ ባይታው አይቶ ለአባቱ ተናግሮ አባቱም አይቶ እዚያ በኋላ ነው እንግዲህ ለሁሉም እሳቸው ነበሩ። ቅዱስ ኤላሪዮን የሚባል ትልቅ ሰማዕት በምስራቁ ዓለም ከተገኙ ቅዱሳን አንዱ ነው። ዓመት ሙሉ የተሰቃየ ቅዱስ ኮሪዮን አለ። ትናንት ስም አጠራሩ የከበረ ደግ ታላቅ ሰማዕት ዲዮቅልጥያኖስን ካሳፈሩ ግሩማን ሰማዕታት መካከል አንደኛው ቅዱስ ዮሐንስ ዘሐራቅሊ ነው። በሐራቅሊ በጳንጦስ መስፍን የነበረ በአንጾኪያ ይነግሳሉ ተብሎ ከሚታሰቡት መካከል አንዱ የነበረ ታላቁ ቅዱስ ዮሐንስ ዘሐራቅሊ ብዙ ግፍ ተቀብሏል። ለመተረክ የሚጨንቀንን ሰዓት የማይበቃንን ያክል። ሌላኛዋ እናታችን በመልክ በደም ግባት የተመሰገነች 100 ስግደት ሰግዳ ወጥታ መከራ ተቀብላ ዲዮቅልጥያኖስን አሸንፋ ሰማዕትነት የተቀበለች ቃል ኪዳን የተቀበለች አንጌቤናዊት ቅድስት ሶፊያ ናት። ተወዳጇ ሰማዕት። እነ ሌሎችም ቅዱሳን ነበሩ። እነ አባ ሳኑሲ፣ እነ ቅድስት ማርያም፣ ሌሎችም ቅዱሳን እነ አርቃዲዮስ ዲሞናስያ፣ አሞን፣ ሚናስ ነበሩ። ዛሬ ህሩይ ኃያል መስተጋር ይላል ስንክሳር አይደለም? ምርጥ ይላል አይደለም? ተመረጠ ኃይለኛ ተጋዳይ በ3 ከተሞች በ3 መኳንንት በአንድ ንጉሥ መከራ የተቀበለ ያላረጉት ነገር የላቸውም። ከወንድሙ ከጴጥሮስ ጋር ብዙ ግፍ የተቀበለ ነው። ሌላ ዛሬ ሐቅን የሚናገር እውነተኛ አባት መምህር ያዕቆብ ምስራቃዊ ክርስቲያኖች ሲገፉ ካለበት በዓቱ ወጥቶ ወደ ቁስጥንጥንያ ገብቶ የወቅቱን የሮሜ ንጉሠ ነገሥት ገስጾ ክርስቲያኖችን ተው አትንካቸው ብሏል። ጦርነት ሲሄድ ተው ትሞታለህ፣ እንደዚህ ነው የምትሞታለው። አስገረፈው፣ አስደበድበው፣ አሳሰረው። ትንቢቱ ግን ተፈጸመለት። ብዙ ምዕመናንን አጸናበት በዚያ ተአምራቱ እና ዛሬ እሱም ዓመታዊ በዓል ነው። ቅዱስ ቢፋሙን የቅዱስ ዮሐንስ ዘሐራቅሊ ዘመድ ነው። አባ መቃርስ በባሕር ያሰጠሙት ቅዱስ አብላሪዎስ፣ መርቆሪዎስ መቃርስ፣ እብሎን ይስሐቅ የሚባሉ ጻድቃን ገዳማውያን፣ እንደዚሁም በስደት ያረፈች በስንክሳር ስሟ በውዳሴ የተገለጠላት ምን ያታል ቅድስት ማረታ መነኮሳይት ይላታል። አሁን መነኮሳይት ሲባል ማረግ አይመስልም አይደል? ማረግ እኮ ነው። አንድ ሰው መነኮስ ተብሎ ከተጠራ ማረግ ነው። ዲያቆን ማረግ አይደለም ግን ዲያቆን ተብሎ ሲጠራ ማረግም የሆነ መቼ ነው? የዲቁናን ስርዓት ለሚጠብቅ ሰው ብቻ ነው እንጂ አሁን ዲያቆን ብሎ ሲጠሩን እኛ ምንድነው ምን ያለብን? እኔ አሁን ዲያቆን ሲሉኝ መሸማቀቅ ነው ያለብኝ። ለዲቁና የሚገባውን ነገር የማያሟላ ሰው ዲያቆን ሲሉት መሸማቀቅ ነው ያለበት ለራሱ። መነኩሴም የመነኩስና ስራ ካልሰራ አንተ መነኮስ ሲሉት መሸማቀቅ አለበት፣ ለስሙ የማይመጥን ከሆነ ማለት ነው። ሰናይተ ምግባር ይላታል፣ በጎ ስራ ያላት። ለባሲተ ክርስቶስ አላት። ይሄ እኮ ለየት ያለ ስም ነው። ከቅዱሳት አንስት አይደለም ክርስቶስ ያደረባት አለና መፍቀሪተ ነግድ እንግዶችን የምትወድ ይላታል። ሰናይተ ምግባር አለ። ጽኔተ ሃይማኖት በእምነቷ የጸናች ተሰዳ ያረፈች። እንደመኋላ ምን አለ? አመቀሰፍዋ ትካድ ኢየሱስ መድነ
ሞዓት በትዕግስት ወያን ከረት ርቃነ በረከተ ዛቲ ቅድስት ያህሉ ምስሌነ ብሎ በምርቃት ጨርሶታል አይደል? ዘቅዘቀው አራቁተው ሲያሰቃዩት ክርስቶስን ካጂ ብሎ እምቢ ስላለች በረከቷ ይደርብን አለ። በሁላችን ላይ የሁሉም ቅዱሳን በረከት ይደርብን። ነገ 6 ነው። ሰማዕቱ ጻድቁ አባ ቴዎድሮስ፣ 4ቱ መኳንንተ ስና አውሳቢዎስ፣ ታማን፣ ሐርዋግ፣ ባኮስ፣ 40 ሐራ ከኢትዮጵያውያን ቅዱሳን የአቡነ ሳሙኤል ዘደብረ ወገግ ወላጆች እንድሪያስ ቅዱስ አባ እንድሪያስና ቅድስት አርሶንያ። በ7 የእመቤታችን ድንግል ማርያም ቅዳሴ ቤት ይከበራል። በግብፅ በምስር የተደረገው ቅድም ማን ብሎ ነው ያነበበው? ምስር አላለም፣ ቸኩሎ ነው መሰለኝ። ምስር የሚለውን ሌላ ነው። በምህረ ወላ ዘምስር ነው የሚል ዘምስር ተብሎ እሱ ቅድም ለመመለስ ሞክሬ ነበር፣ ግን ሽክሽክታ ስለሆነ አልተሰማም። ለሁሉም የእመቤታችን ቅዳሴ ቤት በ7 ይከበራል። በ7 ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ ዓመታዊ በዓሉ ነው። ታላቁ አባ አበስኪሮን ዘሀገረ ቀሊል እና ሌሎች ብዙ ሰማዕታት ዓመታዊ አባ አበስኪሮን ትልቅ ሰማዕት ነው እና አክብረው። በ8 የእመቤታችን ድንግል ማርያም ዓመታዊ በዓሏ ነው አይደለም? የጸበል በዓል ከእግሯ በታች ጸበል ያፈለገበት እናታችን ቅድስት ትምዳ ዓመታዊ በዓሏ። በ9 ነቢዩ ቅዱስ ሳሙኤል ዓመታዊ በዓሉ ነው። ቅዱስ ሉኪያኖስ እና ማህበሩ ሰማዕታት አሉ የዚያን ቀን። ሌሎች ብዙ ቅዱሳን አሉ። ሰኔ 9 አምና የነገርኳችሁን ታስታውሳላችሁ? ሰኔ 9 ማለት ማክሰኞ ነው ማክሰኞ ነው አይደለም? እስቲ ፍትሐት ወይ ክርስትና ቢኖርም ባይኖርም ማክሰኞ መቀደስ አለበት እዚህ ግድ። ለምን? ቅዱስ መርቆሪዎስ ዓመታዊ ፍልሰቱ ሰኔ 9 በኢትዮጵያ ብዙ የማይታወቅ በዓሉ ነው። ግብጾች ናቸው በብዛት የሚያከብሩት። እኛ ግን ቅርብ ጊዜ ማክበር ጀምረናል። ስለዚህ ቅዳሴው ይቀድሳል። ፍትሐት ከሌለም ችግር የለውም። በሚሆነው ይቀድሳል። ዋናው በስሙ ታቦቱ ካለበት ዕለት ክብረ በዓሉ ስለሆነ እንደሱ ግን ፍትሐቱ ክርስትናው ስለማይጠፋ ምን ጊዜም በዚያ መቀደሱ አይቀርም። ለቅዱስ መርቆሬዎስ ዓመታዊ በ10 ትልቅ በዓል ነው። በጣም ግዝት ባይኖረውም ትልቅ በዓል ነው። እሱም የቅድስት ቤተክርስቲያን ዓመታዊ በዓሏ ነው። ቤተክርስቲያን ያን ቀን እነ ደባሞን፣ ብስጣሞን፣ እነ ቅድስት ሶፊያ፣ ሌሎች ብዙ ቅዱሳን እነ ዋርስኖፍ እና አቅሊሞስ ብዙ ቅዱሳን አሉን የዚያን ቀን። በ11 ታላቁ ሰማዕት ቅዱስ ገላውዲዮስ ፍቁር ሰማዕት ቅዱስ ገላውዲዮስ ነው። ኢትዮጵያዊ ጻድቅ በግብፅ የተጋደለው አቡነ ገብረ ኢየሱስ አሉ የዚያን ቀን። አባ ገላውዲዮስ የሚባል ጻድቅ ሰው የአቡነ ቀውስጦስ አባትም የዚያን ቀን ዓመታዊ ዕረፍት በዓሉ ነው። ሌሎችም በዓላት አሉ። በ10 ያልነገርኳችሁ አቡነ መልክዓ ክርስቶስ ዘጸፍጸፍ የሚባሉ ትግራይ አድዋ ነበለት የሚባል ወረዳ አለ። እዚያ ጸፍጸፍ ኪዳነ ምሕረት የሚባል አለ። ያን ገዳም የመሰረቱት ዋልድባ በዚህ በአርማጭሆ በብዙ የኖሩ ደገኛ ጻድቅ ናቸው። ነሐሴና ሰኔ 10 ነው የሚከበሩ። ሰኔ 10 ዕረፍታቸው ሳይሆን አይቀርም። አቡነ ማን መልክዓ ክርስቶስ በዚህ ስም የሚጠሩ የ5ቱ መልክዓ ክርስቶስ አሉ። የግሸቁ እሳቸውን ሳይሆን እኛው ሌላ መልክዓ ክርስቶስ ናቸው። በ12 የዛሬ ሳምንት ትልቅ በዓል ሰኔ 12 መቼስ የዓመቱ ትልቅ በዓል ነው። አንደኛው የቅዱስ ሚካኤል፣ ሁለተኛ የቅዱስ ላሊበላ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮስጦስ፣ ቅድስት አፎሚያ፣ ቅዱስ ባህራን እነዚህ ሁሉ ዓመታዊ ዕረፍታቸው የምናስበው የዚያን ቀን ነው። የዛሬ ሳምንት እንግዲህ ቅዱስ ሚካኤል ስለሆነ ሌላ ርዕስ አይኖረንም። ቅዱስ ሚካኤልን የሚመለከት ነገር ላይ እናተኩራለን ማለት ነው። መድኃኔዓለም ቸሩ ለክብሩ የሚገባውን ስግደት የምናቀርብበትን ጊዜ፣ ሰዓት፣ ልቡና፣ ጤና ይስጠን። የቅዱሳንን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። ለምስጋና እንነሳ። አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ወላዊዐ ለእግዝእትከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወእጽረነ በኃይለ መላእክትከ ወእጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድእነ ወበእፀ መስቀልከ ቤዛነ
በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ወልድከ ወበእንተ እስራኤል ቅዱስከ ተሰቀር እግዚኦ ኪዳነከ ፍጡነ ባን ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ አጥፋነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወጥራብ ኃይለ መስቀልከ ኢታስተኀድረነ እግዚኦ በቅድሜከ እግዝእትነ ናጽርኤ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሎ መንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትርሐቅ እምኔነ ሃሉ ምስሌነ ረዳኤነ ኩነነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራዳእነ እግዝእትነ ናጽርኤ አብየነ ሰላም ወልድኪ ሃሉ ምስሌነ ኢትግደፈነ ወኢትመንነነ አምላክየ ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩለነ በኪዳንከ ተማፀነ አብየ እግዚእ አበኩለነ በኪዳንከ ተማፀነ እዛ መስቀል ሞገሰ ኩለነ በኪዳንኪ ተማፀነ ወላዲተ አምላክ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተ ክርስቲያንን ከመከራው ይሰውርልን፣ እኛንም ለንስሐ ሞት ያብቃን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት እኪት፣ ከዘመነ መንሶት፣ ከግራ ቁመት ቸሩ መድኃኔዓለም ያድነን። የእመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። የመምህራችን የገብረ ኪዳን የወንድሞቻችን ፍቅረ ሥላሴ ገብረ ሥላሴ የእህታችን የሁለት ትንሣኤን የሌሎችን ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። የወገኖቻችን ደም ደመ ሰማዕት ያድርግልን። በክፍ በመከራ ያሉትንም በቸርነቱ ይጠብቅልን። ጾሞ ለማበረከት ያብቃን። የሐዋርያትን ጸጋ በረከት በቸርነቱ ያሳድርብን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ
ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን። አጭር መልእክት። ያው ነገ ፍትሐ ነገሥት ኮርስ ይቀጥላል። ያለፈው ሳምንት ያልነበረው ጠቅላላ ጉባኤ የማህበሩ ስለነበረ ነው። ስለዚህ ነገ በሰዓቱ ፍትሐ ነገሥት ኮርስ ይቀጥላል፣ ቀጣዩ ክፍል ማለት ነው። ከዚያ በተረፈ የማክሰኞውን አይመቻችሁ ይሆናል ብዬ ሰግቼ ነው እንጂ መስራት የምትችሉ ከሆነ ለካህናትና ለነዳያን እንዲያው ሳንቲም ከመክፈል ይልቅ የቅዱስ መርቆሬዎስን ዝክር ብናዘጋጅ ደስ ይላል። የሚቻላችሁ ከሆነ አሳውቁኝ። ያው ለካህናቱ 30 እንጀራና ወጥ ነው፣ ሌላ እንትን የለውም። የሚጠጣውን ያው በራሳችን እንገዛለን። ለነዳያን ደግሞ የተወሰነ በመጠን ሆኖ ይዘጋጃል ማለት ነው። ከቻላችሁ እህቶች፣ በተለይ ይሄ ዋናው ስራ እናንተ ስለሆነ፣ ስለዚህ ጊዜው ካላችሁ የምትችሉ ከሆነ አሳውቁን። ካልሆነ ዝክሩ በሌላ መንገድ እንዲካሄድ ለማድረግ እንሞክራለን። በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወጾ ኃይል አሜን። አሜን።